ጸናሁኝ እኔስ ለአገሬ ዋስተበቀጎኝ እናይበገሬ ሙሾ እንዲያከትመ ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር እንደ ጎራ ብጮህ ሰው ከተከተለኝ ለአገሬ መሆኑን ሁሉም ከተረዳኝ አሁን ጮኻለሁ ነገም ይሁን ዛሬ ነው ሳልኖር ላኑር ብዬን ኢትዮጵያ አገሬን ሕዝቤ ሆይ ተነሳ ምንም ሳታቅማማ ጥላ እንኳን የለውም ሀገሬን ተቀማ በሀገር ይሻላል ብትቆስል ብትደማ ትውልድም ይኮራል ዝናህን ሲሰማ አይሰለቸኝም በደጋግመው እንደ ዳዊቴ አገር እያልኩኝ ስምሽን ማወደስ ኢትዮጵያ እናቴ ስንቱን ስቃይ ስንቱን መከራ አላሳለፍኩት ይመስገን አምላክ ዛሬ ላሳየኝ ስቶ ጽናት ጸናሁኝ እኔስ ለአገሬ ዋስተበቀጎኝ እናይበገሬ ሙሾ እንዲያከትመ ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ይታየኛል ዛሬ የሀገሬ ተስፋ ሀገሩ ሲገባን ከሀገሬ ተገፋ አጎንብሶ ሲስል ይችን ቅድስት ምድር እንዴት አደራችሁ? እንዴት ዋላችሁ? በቃ ሼር ማድረግ አቃተኝ። ያልተዳረሳችሁ እንግዲህ ፈልጋችሁ ይሁን። በቃ ምንም ማድረግ አልችልም። እንግዲህ በጣም ብዙ ስለሆነ ደከመኝ እኮ። ስንት ቦታ እናድርግ? አሁን እየፈለጋችሁ ይሁን። እናንተ ሼር ማድረግላችሁ ግሩፖችም ይሆናችሁ ግለሰቦችም ሰብስክራይብ ያደረጋችሁ እየፈለጋችሁ ይሁን። ላልክ እችላለሁ። ምክንያቱም ቴሌግራም ላይ ልካለሁ፣ ዋትሳፕ ላይ ልካለሁ፣ ሜሴንጀር ላይ ልካለሁ። በተለያየ ቦታ ስለሆነ ምልክላችሁ እዚህ ጋር ላይቭ ገብቼ እዚህ ጋር እንደገና ትንሽ አድካሚ ነው እና ሰርች ካደረጋችሁ ራሳችሁ ላይቭ ላይ ይገባላችኋል፣ መግባት ይታያችኋል ማለት ነው። እና በሱ ተባበሩ። ወይዬ ዴቫችን ወይ ሰላም ብያለሁ። እንዴት አደራችሁ? ሰላማችሁ ብዝት ይበልልኝ። እንግዲህ ያው ድሮና ዘንድሮ የሚለው ነው ያቀባበልኩላችሁ። መግቢያው ኢንትሮ ኮማንድ ፖስቶቻችን በዚህ መልኩ አቀራበር የላኩት። ድሮ ፒያሳ ምን ትመስል ነበር? ዛሬ ፒያሳ ምን ትመስላለች? ድሮ ቦሌ ምን ይመስል ነበር? አሁን ቦሌ ምን ትመስላለች? ድሮ አዲስ አበባችን ምን ትመስል ነበር? አሁንስ ምን ትመስላለች? የሚለውን ሁለቱን እያቀረባበር ነው። አክቹዋሊ አንዳንድ ትልቅ ዶክመንተሪዎች እየሰራ ነው ያለ ነው። በጣም ትልልቅ ለህዝቡ ለትውልዱ እንዲያይ ከየት ወዴት እንደሄድ ነው የሚለው አሁን አንድ ፕሮግራም እየሰራ ነው ያለ ነው። በቅርብ ቀን ይምጣብኝ ብላለ ዴታ ሳኒ አዲቸ ባገር ባየ ይሄንን እንግዲህ ሰሞኑን በደንብ እንሰራበታለን፣ ታዩታላችሁ።
ለግንዛቤ እንዲሆናችሁ ማለት ነው። የተለፋበት የተደከመበት ምን እንደሆነ ውጤቱ እንድታዩ ስለምንፈልግ ነው። እንግዲህ ዛሬ ትንሽ አርስታችን ወጣ እንላለን። ትላንትና ጀምሬ ሰዓት ስለቆመብኝ አቁሜዋለሁ። የህወሓት አይቀሬው ጦርነት እንዴት እንደሚገባ እና ወዴት ከገባ በኋላስ ምን ዋጋ እንደሚከፍል ጭምር ነው አሁንም ማሳያችሁ። ኦፍኮርስ የእነሱም አክቲቪስቶች እየተናገሩ ነው ያሉት። አሁን ብዙዎቹ በቃ ያው የሚመጣው ነገር ከሩቁ ታይቷቸዋል። ምንድነው ከሩቁ እየታያችሁ ነው ያሉት እና የትግራይ አክቲቪስቶችም ይቅርብን እያሉ ነው ያሉት። አንዳንዶቹ ደግሞ በፍጹም ወደ ጦርነት እንገባለን እያሉ ነው። ከአሁን በኋላ ኢትዮጵያ ለመጥበጥ ረፍዶባቸዋል ባይ ነው። እኔ ረፍዶባቸዋል፣ ዘገያችሁ ነው። ጃንሆይ አበባውም የተናገሩት ይሄን ነው፣ ዘገያችሁ ነው። ከአሁን በኋላ ኢትዮጵያን ለማፍረስ የምትሄዱበት ጉዞ ዋጋ ትከፍሉበታላችሁ እንጂ የምታመጡት ነገር የለም። አረፈዳችሁ። በፊት ነበረ፣ አሁን አትችሉም። ከዚህ በኋላ በዚህ ጉዳይ ላይ የምትነቃነቁ ኃይሎች በሙሉ ማቆም ነው ያለባችሁ። ማስበው የራሴ ነው፣ የራሴን ግምት ነው። አታስታውሳላችሁ? ከጥቅምት 1 በኋላ መንግስት የለም ብለው ልደቱ በጣም በቃ ትልቁ ሪቮሉሽን ብላ ያስቡበት፣ ያኛውም ከስመዋል። ትልቁ እንግዲህ በጣም ህዝብ ያናጋ የነበረው አስታውሳለሁኝ። ልደቱ እና ጀውዬ ቀውዬ አንድ ላይ ሆነው ከመስከረም በኋላ በቃ መንግስት የሚባል የለም ብለው የእሱ ነገር የታረኩት ቢኖር ጥሩ ነበረ፣ ቢኖር ጥሩ ነበር። እሺ ለማንኛውም አወርደዋለሁኝ፣ ይወረኛል፣ እፈልገዋለሁኝ። ይሄ ነው ግን ትልቁ ነገር ምንድነው? ከዛ በፊት ምንድነው ብለው እኔ ሊጠፉ ተዘጋጅታችሁ አሁን አላ ሰለሞን አንድ ትልቅ ነገር ተናገረ። እናንተ ልጆቻችሁን አቅፋችሁ ተኝታችሁ አታስጨርሱ ማለት በቃ የጦርነትን አስከፊነት አይተነዋል አለ። ቢቻል ኖሮ ጥቅምት 24 ባለፈው ጦርነት ይቻል ነበረ፣ ታንኩን ባንኩን በያዝንበት ሰዓት። አሁን ከሻዕቢያና ከሱዳን መሳሪያ ይዘን ይሄ ኒውክሌር ከታጠቀ አገር መከላከያ ጋር መዋጋት ማለት ዋጋ ማስከፈል ነው። ተውነ ሻዕቢያ እንግዲህ አርሴናታችሁታል። ሻዕቢያና ህወሓት አይቀሬውን ጦርነት እርስ በርስ ሊጀምሩት ነው። ጦርነቱ ወደ ኢትዮጵያ ሳያደርጉት ራሳቸው ሻዕቢያና ህወሓት ሊጨፋጨፉ ነው። ጫፍ ደርሰዋል። ዛሬም ሊጀምሩት ይችላሉ። ምክንያቱም የሻዕቢያ ከፍተኛ አመራሮች ለህወሓት ደጀን የነበሩት በሙሉ ለቃቅሞ ገብተዋል። ዛሬ ተረቅሞ ታስረዋል። ኢሳያስ አሰራቸው በሙሉ አሰራቸው። የቀረ የለም። የተገደሉም አሉ እየተባለ ነው። አቀርበዋለሁ ዘርሰናይ ብዙዎቻችሁ አልቋል፣ ተለቅመዋል። ኢሳያስ አፈወርቅ ቀልድ አይደለም እኮ ስንት በልቷቸዋል፣ እንኳን እነዚህን ይቅርና። ስለዚህ ይሄ አንድ ትልቅ የሆነ ስጋትና መደነባበር ነው የፈጠረው በህወሓት መንደር ውስጥ። ምክንያቱም የህወሓት አለኝታ ያላቸው ሰዎች በሙሉ ታስረዋል። እኛ ያገባናል፣ ግን አይቀሬው ጦርነት የሻዕቢያና የህወሓት ጦርነት ይጀምራል። ይህም በፍጹም እንዳትረጠው። እኛ ሳንዋጋ በፊት ራሳቸው ጦርነት ይጀምራሉ ሻዕቢያና ህወሓት። ይሄ ምንም የሚያነጋግር ነገር የለውም። የተቀመጠ ሳይንስ ነው። ራሱም የሚሸተኝም እንደዛ ነው። የሚሸተኛል ሲሸተኝ ራሱ እንደሱ ነው የሚሸተኝ። አሁን ሰሞኑን ራሱ እየገቡ የሚዋጉት በጋሻና በኩል በወልዲያ በኩል ባላማጣ በኩል የሚዋጉት ራሳቸው የኔ ኤርትራዊ ብዙ ሞተ፣ ትግራዋይ ብዙ ሞተ እየተባባሉ እየተጨፋጨፉ ነው። አንተን ያስጨፈረስክብኝ እናንተ ናችሁ፣ ያስጨፈጨፋችሁብን እናንተ ናችሁ። እርስ በርስ እየተጨፋጨፉ ነው ያሉት የሻዕቢያ መኮንኖችና የህወሓት መኮንኖች እርስ በርስ እዛው እንኳን እዚህ በጋሻና ላይ ገና ወደ እነሱ ሳይገባ። ስለዚህ ካሳጊታ ላይ 100,000 በላይ የትግራይ ወጣት አስጨርሰው ከስተታቸው አልተማሩ። ስለዚህ ከስተታችሁ መማር አለባችሁ። ተው ነው አሉላ ሰለሞን የሚለው ለዚህ ነው። እያንዳንዳችሁ የራሳችሁ ልጅ የለም፣ እንዲያውም የራሳቸውን ልጅ ልከው አለ ውጭ ሰለሞን አሉላ ሲናገር የራሳቸው ውጭ ልከው የአክስታቸውን ልጅ ይሽን ስጭኝ ይሏታል አሉ። የእነሱን እኮ ልከዋል አሉ። እና አንድ ሰለሞን አንድ ስፋት በጣም ደስ የሚል ንግግር ስለተናገረ ነው። ያ ከጦርነቱ በፊት የነበረው ሬትሪክ ድመት መንኩሳ አመሏን አትረሳ፣ በትግርኛም አለው ወደ ድሙ ዘየሐድ ግብረ እሙ ይባላል። ድመት መንኩሳ አመሏን አትረሳ አይነት ማለት ነው። እንደገና ያ ከጦርነቱ በፊት የነበረው ሬትሪክ ንግግሮች ምኖች ህዝቡ ስጋት ውስጥ የሚከቱ ጦርነት ሊመጣ ነው የሚል እንትን ውስጥ ነው የከተቱ። አሁንም ሰራዊት ይሰለጥናል። የትግራይ በጀት አመታዊ በጀት ልንገር 12 ቢሊዮን ነው ፌደራል የሚመደበው። ከዛ 12 ቢሊዮን 8 ቢሊዮኑ የሰራዊት ቀለብና ደሞዝ፣ 8 ቢሊዮን ነው ትግራይ በአመት ለሰራዊት እየሰጠች ያለችው። ከዛ ሌላኛው ወርቅ ነው። ወርቅ ትልቅ ፕሮባብሊ ሊያጠፋፋ ወደሚችል አደገኛ እሱ የከፋው ነው።
ይሄ ደግሞ ዝም ብሎ ወርቁን መዝረፍ ብቻ አይደለም። ወርቁን ለማውጣት ኃላፊነት የጎደለው መንግስታዊ አሰራር የሌለው ቁጥጥር የሌለው በዓለም አቀፍ በተባበሩት መንግስታት ሳይቀር ባን የተደረጉ እንደ ሳይናይድ እና ሜርኩሪ ያሉ ኬሚካሎች በመጠቀም ከመሬት በላይም ከመሬት በታችም ያለ የአካባቢውን የስነ ምህዳር በሚጎዳ መልኩ ኃላፊነት በጎደለው በእያንዳንዱ ተራራ እዛ አካባቢ ኤክስካቫተር ነው የምታየው። መሬት የገበሬ ተወስዷል። ካርታ ተይዞ ተጠንቶ ስለነበረ ደግሞ ሰዎቹ የሚመጡት ካርታ ይዘው ነው። አዎ ይሄ እንግዲህ የህዋት ምንነትና ማንነት ሲገለጥ ነው። በራሳቸው አንደበት ነው። እኛ ብናወራው ምናልባት ስም ማጥፋት ስለሚመስልብን ራሳቸው የሚሉትን ላውራለች። ብራይት ምንድን ነው ያልከኝ? አንድ አፍታ ላይ ፖለቲካ እተነትናለሁ የሚለውን እነዚህ ሚዲያዎችን ለዩዋቸው። አንድ አፍታ፣ ፈታ ዴይሊ፣ ኢትዮ ፎረም ምናምን ይባሉ አሉ። እነዚህ በሙሉ የሻዕቢያ ሚዲያዎች ናቸው። የሻዕቢያ ሚዲያ ብዙ ናቸው። የሻዕቢያ ሚዲያ እነ እንኩሮ ሚዲያ እንኳን አሁን የተገዙት እነሱ እነ እንኩሮ ሚዲያ፣ እነ ግልብጥ ሚዲያ፣ እነ ዘውዱ ሾው መዓት ናቸው በሙሉ። እነዚህ በሚዲያ የተቀጠሩ ናቸው። ያ እኮ እነሱ የተቀጠሩበት ገንዘብ እኮ ለእኛ ተሰጥቶናል እኮ። እኛም በቃ በዚህ ሌላ ላይ ይሄን ስራና ይህን ያክል እንክፈልህ። ያውም ደግሞ የሚገርም ነገር ነው። በስልክ ነው ገንዘቡ ጋር ትራንስፈር ይባላል። በስልክ ነው የሚልኩልሽ ሻዕቢያዎቹ። ይህንን ገንዘብ የሚሰጡት አሜሪካን ሀገር ናቸው ያሉት። ከአሜሪካ ነው የሚሰጥ። እኔ አሁን ተገልብጬ ዝም ብዬ የመንግስት ተቃዋሚ ከሆንኩ ብታምን ባታምንም ያውም እኔ ብዙ ነው የሚከፈለኝ። እነሱ እንኳን 10,000 15,000 ምናምን ይከፈላል። እኔ ብገለበጥ አሁን ነገር 30,000 አይደለም እኮ 50-60,000 ነው የሚከፍሉኝ በወር። ይገዛሉ እነዚህ እንኳን እነዚህ እነ ኢትዮ ፎረም እነ ምናምን በቋሚነት ነው። ቋሚ ከድሮም ጀምሮ ደንበኞች ናቸው። በቃ የግብፅም ይከፍላቸዋል። አገር በመበጥበጥ ደረጃ ላይ ግብፅ በተለይ በጣም እጇን ትከታለች ምናምን ትለው በኢትዮ ፎረም ነው። እነ ሻዕቢያ የሚተማመኑበት አሁን እነዚህ አሁን የምትላቸው ሚዲያዎች በሙሉ የነሱ እና አንድ አፍታ፣ ፈታ ዴይሊ ምናምን የምትላቸው በሙሉ የነሱ ናቸው። ስለዚህ የማስማት ጉዳይ የእናንተ ነው። እኛ እንተዋወቃለን እርስ በርስ። እኔ እነሱን ያውቃቸዋለሁ፣ እነሱ እኔን ያውቁኛል። ስለዚህ ይሄ ብዙ ጊዜ እንዳትሸወዱ ነው የምነግራችሁ። አንዳንድ ሰዎች ስለምትነግሩኝ ነው። አንድ ነገር ላይ ልምጣ። በትግራይ ልጆች ደም እንዴት እንደሚጫወቱ ነው። አዎ ቤም አሁን የተገለጠው እሱን እኮ ነኝ ላይቭ ያስጀመርኩት ራሱ ሚዲያ ላይ ራሱ ያወጣሁት እኔ ነኝ። ተው ብዬው ነበር፣ ሊገዙት ሲሉ ተው ብዬው ነበር። እኔ እረፍ ብዬዋለሁ። ያው እዚህ ያላችሁ ሄዱ ተመልከቱ፣ ይሁ ሰብስክራይብ አድርጉት፣ ተወልበሉ፣ ከኔ ጋር ውጡና አዛጋግቡ እያልኩኝ ያኔ ወደ ፖለቲካ ያመጣሁት ግን ፖለቲከኛም አልነበረም። እንዲያውም የህዋት ጋዜጠኛ ነበር እሱ፣ የወያኔ ጋዜጠኛ ነበር። ሬዲዮ ጣቢያ ተከፍቶለት፣ ቴሌቪዥን ተከፍቶለት ምናምን የሚያገለግል ነበር። በኋላ ግን ያው ወደ ትግል ውስጥ ከተትኩት። ከዛ በኋላ ደግሞ ገዙ ሰጡት። እሱን ደግሞ ያስገባው ደግሞ ደረጀ ነው፣ ግልብጥ ሚዲያ ነው ያስገባው። ማኑ አስነካው፣ ትንሽ ብር ተሰጠው፣ ገባ በቃ። ምክንያቱም ኦፍኮርስ ያው ኑሮም እንግሊዝ ሀገር መኪና እያለማመድን ነው የሚኖረው እና ከባድ ነው። እሱ መግባት ነበረበት፣ ገባ። ኦኬ እሱን እሱ አሁን እዚህ ውስጥ ያው ዛሬ ኮመንት ስላነበብኩ ነው። ብዙ ናቸው። ንገረን ካላችሁ ይነግራችኋለሁ። ይሄ እንዴት በትግራይ ህዝብ ልጆች አሁን ከዚህ በኋላ ዳግም ደም ሊፈስ እንደተጣቀደ እዚህ ጋር ትንሽ ልምጣላችሁ። ፎቶም ከፈለግ እዚህ አንተ ልጆችን ይሄ አሁን አሉላ ሰለሞን በብሶት የሚናገረው ልጆቻቸውን እነሱ በሙሉ ልከዋል። ግማሹ ኤሮፕ ልከዋል፣ ግማሹ አሜሪካ ልከዋል፣ ግማሹ ካናዳ ልከዋል። በአብዛኛዎቹ ደግሞ ዱባይ በትልቅ ሀብት ናቸው ያሉት የህወሓት ባለስልጣን ልጆች በሙሉ። አሁን የቀራቸው የድሃ ልጅ ማስጨረስ ነው። ያውቃሉ ጦርነቱ እንደማያሸንፍ። ህወሓት 4 ኪሎ አይገባም፣ ጦርነቱ አያሸንፍም። ፕሮክሲ ዋር ያደረገውን ራሱ እያለቀ ነው ያለው፣ የተጨረሰ ነው ያለው። አልተነገረላችሁም እንጂ አሁን በዚህ በ3 ቀን በ4 ቀን እንኳን ካላማጣ ወልዲያ ጋሸና ምናምን ብለባል እኮ መዓት ኤርትራ ልጆች ናቸው ያለቁት። መዓት ኤርትራ ልጆች ናቸው ያለቁት በጦርነቱ ላይ። ትንሽ ዘግናኝ ፊልሞች ስላሉ ማውራት ስለሌለብን አሁንም ሰው እንዲያልቅ ነው። እነ እንኩሮ ሚዲያ ገባ፣ ድል በድል ሆነ፣ ዳግም ድል የማይተገድ ድል ተጎናጸፈ ምናምን አለ ይለዋል። ሚዲያ ላይ ይወጡና ማለቅ ስላለበት ነው። ህዝብ በተለይ አማራው ላይ ፎከስ ተደርጓል ያለው። አሁን እንኩሮ ሚዲያ የሚያወራው ወሬ በሙሉ መሬት ላይ ያለውን ብትሰሙት በምንም ታምር አይገናኝ። በምንም ታምር አስገብቷቸዋል። ባህር ዳር እሱ ባህር ዳር ገብቷል። ፋኖ ባህር ዳር ገብቷል እኮ በነመሳይ
ዙሪያውን ገብቶ ሰንጥቆት ገባ ይላል ባህር ዳር። መብቱ ነው። ባህር ዳር ደግሞ ብትደውል ወፍ የለም። ልማት ላይ ናቸው። ኮሪደር መንገድ እየሰሩ ነው ያሉት። ህንፃ እየተሰራ ነው ያለው። ግብርና ላይ ናቸው። ግን የተቀረው ማለቅ አለበት። ድል እየነገርከው ሌላውን አማራ ሄደ መናድ አለብህ፣ ማስገድል አለብህ። ይሄ አንዱ ነው። አማራውን ቁጥር መቀነስ ነው። ህዋትም የሆነው ህዋት ተጠያቂ ስለሚሆን ብቻ ከጦር መውጣት አይፈልግም። ግን የሚገርማቸው ነገር ልጆቻቸው በሙሉ አሽሽተዋል። ይህንን ከኔ አንደበት አይደለም የምትሰሙት፣ እራሳቸው ይተዋወቃሉ እኮ። የአቦይ ልጆች የት እንዳሉ፣ የደብረ ጽዮን ልጆች የት እንዳሉ፣ የምግብ ልጅ የት እንዳለ በሙሉ ይተዋወቃሉ። ከራሳቸው አንደበት ግን ስትሰሙት ይዘገንናቸዋል። ለምሳሌ አሉላ ሰለሞን ያለውን ጭንቆች ብቻ እንስማት ለግንዛቤ እንዲሆናቸው። እዚህ አንተ ልጆችን አቅፈህ የተመቻቸ ጥሩ እየበላ ጥሩ እየጠጣ ጥሩ እየረገጥ ጥሩ እየለበስ እዛ የድሃ ልጅ እሳት ውስጥ ይግባልኝ ማለት እብደት ነው። አብዛኞቹ የትግራይ ጀነራሎች ልጆቻቸው ውጭ ነው የሚሆኑ። ፋክት ስለምናገር ሊስት ፎቶም ከፈለግ የሁሉ የእያንዳንዱ ሲፎክር የሚሆኑ ቁጥር 1 ጠላት ቁጥር 2 ጠላት እያለ የሚሆነው ልጆቹን ካናዳ ውጭ ነው የሚሆኑ። እዚህ ጋር እኔ ብላግዘው የእያንዳንዱ የህዋት ባለስልጣን የቀበሌ ወላይ ክፍለ ከተማ ወረዳ አዛዥ ሳይቀር ልጆቹ በሙሉ ይችላል። ይሄ ግልጽ ነው። በሊስት ያኔ በጥቅምት 24 ጦርነት ጊዜ ስንዋጋ ሊስታቸውን አውጥቼ ነበር። ያን ጊዜ አስታውሳለሁ። አንድ ሰው ልኮልኝ አውጥቼው ነበር። የከሌ ልጅ ቦታ ነው፣ የከሌ ቦታ። ይሄ አሁን የነሱን ልጅ አስቀምጠው ያክስታቸው ሊስቱን ይላሉ። የነሱ ልጅ አሜሪካ ላይ ያለው አሁን ያሁኑ ጦርነት ኮራችን ባለቤት በጣም ይወዳል። እኔ ኢትዮጵያ የሆነ በሙሉ ይወደኛል። ኢትዮጵያዊ ከሆንክ ትወደኛለህ፣ ካልሆንክ አትወደኝም። ዘረኛ ከሆንክ አትወደኝም። ኢትዮጵያዊ ከሆንክ ግን ኢትዮጵያ ያለችው እኛ እጅ ላይ ነው ያለችው። እንዲህ ምን ተከተክላት ይህች ሀገር መቀጠል እንዳለባት አውቄ እንደምትቀጥል አረጋግጬ ጠላቶችን እንደምቀብር አውቄ ነው የምታገላት እኮ እንጂ እኔም ኢትዮጵያ መንግስት ሰምታችሁ ታውቃላችሁ? በታሪካችሁ ኮርዳይት ብሎ መንግስት ይሸልመኝ ታውቃለህ? መከላከያ ብቻ ነው የክብር አባል ያደረገኝ። ከዛ ውጭ ምንም ያ ሁሉ እየሄደ ጃኖ የሚለበስ ካቦ እየለበሰ ተሸላሚ ሲባል ምናምን የመንግስት ባለስልጣን አፉን ጠርቶ ዳይት ሲል ሰምተህ ታውቃለህ? ለስልጣንም አለ ለእውቅናም አለ የምሰራው። ለሀገሬ ግን እታገላለሁ። ታግዬ ደግሞ ሀገሬን አድኛታለሁ። ደስ የሚለኝ ነገር ነው። የምተማመንበትን መሪ ይዣለሁ። ኮንፊደንስ ያለኝ መሪ፣ እንደማላፍርበት አውቄ የተከተልኩት መሪ ስላለኝ አላፈርኩም እስካሁን ድረስ። በድል ላይ ድል፣ በድል ላይ ድል፣ በከፍታ ላይ ከፍታ፣ በከፍታ ላይ ከፍታ እዚህ ደርሻለሁ። ስለዚህ ኢትዮጵያዊ የሆነ በሙሉ ይወደኛል። ባንዳ ከሆንክ ዘረኛ ከሆንክ አትወደኝም። እና አመሰግናለሁ። ለማንኛውም ኢትዮጵያ ኢትዮጵያ። እሺ ጋሸና ላይ ፋኖ ገባ። ዴቭ እውነት ነው። ግብዓተ መሬት ተደርጎለታል። 6 እጅ ተቀብራል። ተውት፣ እሱ ተው። ምስኪኑ ያሳዝናል። አውላ ያለውን አዳምጠው። አንዴ ከመጀመሪያው ላይ አዳምጠው። እኔ ዝም ልበልና ከዛ በኋላ መግለጫ አልስጥበት ከማቋርጠው። ሂድ ሰለሞን ቀጥል። ለዚህ ነው ስታሊን ሰሞኑን የወር የሚወርድበት ያለው ይህን ሚስጥር ስላወጣባቸው ነው። ለማንኛውም እሺ፣ እኔም ብዙ ግሩፕ እየገባው እሰማለሁ። ኮር ዳይትን አምርሮ የሚጠላው አላየውም። ማንም ራሳቸው እኮ አይሰሩብኝ። አክቲቪስቶቹ ራሳቸው እኮ አምርሮ አይሰሩ። አሁን ሁሉ ይጸዳደባል። እኔ እንግዲህ አይሰሩብኝ። በአንድ ነገር አርቲስት ይወዱኛል። በብዙ ነገር ቢጠሉኝ በአንድ ነገር ይወዱኛል። በኢትዮጵያ ጉዳይ ይወዱኛል። እና አዳምጦሽ ለማንኛውም የተመቻቸ ጥሩ እየበላ ጥሩ እየጠጣ እዚህ አንተ ልጆችን አቅፈህ የተመቻቸ ጥሩ እየበላ ጥሩ እየጠጣ ጥሩ እየረገጥ ጥሩ እየለበስ እዛ የድሃ ልጅ እሳት ውስጥ ይግባልኝ ማለት እብደት ነው። አብዛኞቹ የትግራይ ጀነራሎች ልጆቻቸው ውጭ ነው የሚሆኑ። ፋክት ስለምናገር ሊስት ፎቶም ከፈለግ የሁሉ የእያንዳንዱ ሲፎክር የሚሆኑ ቁጥር 1 ጠላት ቁጥር 2 ጠላት እያለ የሚሆነው ልጆቹን ካናዳ፣ አውሮፓ፣ አሜሪካ ነው። እኔ የሚገርመኝ በትውልድ ቀያቸው ሄደው ግን የእህታቸውን ልጅ ስጭኝ ይላሉ። ስጭኝ ልጅሽ ትግራይ ውስጥ 1.5 ሚሊዮን ህዝብ አጣንበት። ይሄ አይጠቅመንም። አብዛኞቹ ስልጠና ምረቃ ተብሎ መጽሐፍን በለው ስልጠና እየተገለባበጡ የምናያቸው ልጆች ዘመዶቻቸው ናቸው። አብዛኞቹ ጀርባኖች ደግሞ ስፖርት ተው ያኔ ቆላ ተንቤን ወርደው ጠፍቶ የነበረ ቦርጭ አሁን ከበሮ የሚያክል ቦርጭ አስቀምጠው ከፊታቸው ነው የሚያዩት። ያንን ትርኢት ማለት ነው። ያንን ኮማንዶ ስልጠና ምናምን ወደ ጦርነት የሚደረግ ሂደት ነው። እሱ ሊያስመስሉ ይላሉ። ይሄ ጦርነት አይደለም ዝግጅት ነው ምናምን ይላሉ። ኖ ዌይ። ይሄ ነው፣ ይሄ ዝግጅት ነው፣ የጦርነት ዝግጅት ነው የሚያደርጉት። እንደነገርኳቸው ህወሓት ካለ ጦርነት እንደማይኖር ነግራቸዋለሁ። በምንም ተአምር
ጦርነት ደግሞ ትግራይ ውስጥ ከጠፋ እመኑ ይሄ ሁሉ ባለስልጣን በሙሉ ይያዛል፣ ወይ ይገደላል ወይ ይያዛል። ትግራይ ውስጥ ብዙ ጉር የተቆረጠ አላላችኋለሁ። አይኑ ይጠፋል። 3 ልጇን የገበረች እናት አለች፣ ጊዜ የምትጠብቅ። አንድ ጊዜ አንድ ሴትዮ በስሜት ነግሬያችኋለሁ። ስብሰባ ጠርተዋቸው ጦርነት ከጀመረ ከማን እንደምንጀምር እናውቃለን አለች። በሚቀጥለው ቀን ገደሏት፣ ወስደው ገደሏቸው። ሴትዮዋ ያውቃሉ፣ አይምሰላችሁ። ገንዘባቸው ተዘርፏል፣ ንብረታቸው ተዘርፏል፣ ወርቁ ተሸጧል። ባጀት ተብሎ የተባለ ገንዘብ ሳንቲም አይገባም። ይህ ሁሉ ይታወቃል። ሲኖሩም እንደዚህ ይኖሩት ከድሮም ጀምሮ። ታዲያ ግን ለራሳቸው ህዝብ አይሆኑ፣ ለሀገራቸው አይሆኑ። አንድ የህወሓት ባለስልጣን አንድ ንብረት ትግራይ ውስጥ ኢንቨስት ያደርገ የለም። አንድ በሙሉ ሀብታቸው ዱባይ ነው ያለው። ትልቁ ሞልኮ ዱባይ እኮ አቦይ ስብሃት ነው፣ አይነገርም። አሜሪካን ብትሄድ እኮ ትልቅ ሪስቴቶች በሙሉ እነሱ ናቸው። ጎልፍ እኮ ይገዛሉ። ጎልፍ እንግዲህ በዓለማችን ውድ የተባለው እሱን ይገዛሉ። ቻይና ጎማ ፋብሪካ ብትል ህወሓት የሌለበት አክሲዮን የለም። ቢያንስ 50% አክሲዮን ድርሻ አለው። መለስ ዜናዊ እኮ ከ16 ፋብሪካ በላይ ያለው ቻይና ውስጥ አክሲዮን ብቻ። ብዙ ሚስጥሮች አሉ። ያው ድሮ ስለሰራንበት አሁን ደክሞ ነው። የሻዕቢያ ፈቀላጤ የሆኑ ዩቲዩቦች ላይ ማስታወቂያ የሚያስነግሩ ድርጅቶች እረፉ መባል አለባቸው። እያያቸው መምጣቱን እነማን እንደሆኑ። ስለዚህ እሱን አውቀህ አንተ ያው ላሽ ማለት ነው ያለብህ። ኦኬ፣ ይሄ ነው ያለው። እንግዲህ ጀነራል ጻድቃን የተናገረው ይሄንን ነው። ትናንትና ስለ ጻድቃን ነግሬያቸዋለሁ። ታደሰ ወረደ ላይ በጣም ብዙ ሰራበት። እኔ አቋም የለውም የሰውዬ እንደዚህ ነው ብዬ ተሰራበት። እኔ ያን ጊዜ በጣም ብዙ ኮምፕሌን ነበረ። ተው ግድ የለም አብይ እንደዚህ አብይ አላስቀምጠውም። አብይ ማንንም አይሾም። በቃ ጌታቸው ረዳ ተክቼ እኔ ሄጄ ሰላም እፈጥራለሁ፣ እኔ እንደዚህ ያደርጋለሁ፣ ተፈናቃዮችም እንዲያደርጋለሁ እንዲህ ሲል ይሄ ሰውዬ በቃ እንደገና ሊያስበላው ነው። ይሄ በጣም እኔ ተናግሬ ነበር በዛን ጊዜ። ያው ግን ያው ለምጣሯ ስትል አይጧ አትለፍ የሚባል ነገር የለም። ፖለቲካውን ላለማበላሸት ብዬ ወጣውና ቆምኩ። ከዕለት ወደ ዕለት ትግራይ ውስጥ ለጦርነት ዝግጅት ሲያደርጉ ያያል። ማቆም ማለት አይችልም። እነ ሞንጆሪኖ እነ ደብረጽዮን መሳሪያ ያዘውበት ነው፣ ጥይት ደቀኑበት ነው የሚያስተዳድራት ትግራይ። አይችልም፣ አቅም የለውም። አቅም ከሌለ ደግሞ ዋጋ ታስከፍላለህ ህዝቡን። አንተም ዋጋ ትከፍላለህ፣ ህዝብ ላይ ብቻ አንተም ዋጋ ትከፍላለህ። ዋጋ መክፈል ብቻ አይደለም፣ ዋጋ ታስከፍላለህ እኛንም ብያለሁ። ተዋት ደግሞ እስራኤል ውጣ እባክህ ከዛ ውስጥ ነው። በቃ ጥኝኛ ትበል። በቃ ፖለቲካ እንዴት ነው የሚሰራው? እና ቴንኪዩ ቢሄን በጣም አመስጋኝ። ድራማቸው ሰለቸን። ቴንኪዩ። አዎ ይሄ ነው ጀነራል ጻድቃን ትናንት የተናገረው ንግግር ልብ ብላችሁ አዳምጡ። ምን እንዳለ ልክፈትላችሁ እና አዳምጡ። በጋራ እናዳምጡ። እዚህ ጋር መንግስት የሚመራው እየተገናኘ ነው ያለው። ስለዚህ ሌላ መንግስት ይተካ ነው ያለ። አቃፊ የሆነ አሁንም ቢሆን ታደሰ ወረደ መውረድ አለበት። የሚወርደው ግን ህወሓት ካልገደለው ነው። አሁን ሌላ ጨዋታ ብጥብጥ ይነሳል። ሊገደል ይችላል ታደሰ ወረደ። ማንም አይገለው። ሞንጆሪኖች የምትገለው ገደለችው ወይ ደብረጽዮን ነው የሚገለው። ከዛ በኋላ ነው ጨዋታው የሚቀጥለው። ጨዋታው ይቀየራል። አብይ ታደሰን አስገደለው የሚለው ጨዋታ ይመጣል። ትናንትና ተጠርቶ መጥቶ ነበር ታደሰ አዲስ አበባ። አይታችሁታል። ካፕቹ አይታችሁታል አይደል? እሱ ራሱን የቻለ ጨዋታ አለው። መክሮታል፣ እረፍ ብሎታል፣ ተው ብሎታል። እየርክበት ያለበት ጉዳይ በሁለት ቢላ እየበላ ነው ብሎታል። ትግራይ ቁጭ ብሎ ጦርነቱ አይቀር ነው ይላል። ጠረጴዛ እየደበደበ ህወሓት ለህወሓት ዋጋ እንከፍላለን ይላል። ከህወሓት ለህወሓት እንሞታለን እንሰዋለን ይላል። እዚህ ደግሞ ይመጣና ወይ ደግሞ ከመንግስት አዲስ አበባ ላይ ይመጣና ነው እኔ ያስተካክለዋለሁ በቃ ህዝባዊ ምናምን ይላል። በዚህ ይመጣና በሁለት ቢላ ነው የሚበላው። ስለዚህ ነው ጀነራል ጻድቃን ምን አለ? መስራት አይችልም አለ። በኮንፊደንስ ነው የተናገረው ጀነራል ጻድቃን። እናዳምጠው እንደሚል ጀነራል ጻድቃን ይቀጥሉ። አቃፊ የሆነ ጊዜያዊ መንግስት መመስረት አለበት። ትክክል። ታደሰ
በዓለም አቀፍ ህብረተሰብ ፊት 8 ነጥቦችን ፈርማለሁ ብሎ ነው የሄደው። አንዱንም አልተገበረም። ተፈናቃዮችን አልመለሰም። ከውጭ ኃይሎች ጋር መገናኘቱን አላስቆመም። እሱ ይገናኝ አይገናኝ አላውቅም፣ አልተገናኘውም ነው የሚለው። ግን የእሱ መንግስት የሚመራው እየተገናኘ ነው ያለው። ስለዚህ ሌላ መንግስት ይተካ ነው እያልን ያለው ይሆናል። ህፃናት በጅብ የሚበሉበት መቀሌ ውስጥ ህፃናት በጅብ የሚበሉበት ሁኔታ ነው ያለው። ታደሰ የማይገባውን ኦፖርቹኒቲ አግኝቶ ነበር። ያን ኦፖርቹኒቲ ስኳንደር አድርጎታል። ኢትስ ታይም ቱ ሪኮል ሂም ናው ነው። ታደሰ ጥሩ እድል ሰጥቶት ነበር፣ አልተጠቀምበት። መጠቀም አይችልም፣ አቅም የለውም እኮ። አሁን እኮ ጃር የተከበሩ ክቡር ጀነራል በድሉ መጠቀም አይደለም፣ አቅም የለውም ያን እድል ለመጠቀም። የውሳኔ እጥረት ለአብዮታችን ጸር ነው አለ መንግስቱ ኃይለማርያም። የትግራይን ህዝብ ዋጋ ከማስከፈል ውጪ አቅም የለውም። ይሄ አሁን ዛሬ ጋሸና ሄዶ አላማጣ ሄዶ ወልዲያ ሄዶ ጎንደር ገብቶ ጎጃም ገብቶ የሚሞተው የትግራይ ወጣት በሙሉ ተጠያቂው ታደሰ ወረደ። እንደ ቆሎ የረገፉት የትግራይ ወጣቶች አሁን ስለማናወራ ነው። እንደ ቆሎ ሻዕቢያ ብቻ አይደለም እየሞተ ያለው። ኦፍኮርስ አማራው እየሞተ ነው ያለው ምስኪኑ። በነመሪ ወዳጁ በነዘመነ ካሴ የሚመራው እየሞተ ነው ያለው። የበለጠ ግን ከዛ የመጣው ኃይል እዚህ እየሞተ ነው ያለው። ከትግራይ መጥቶ አማራ ክልል እየሞተ ነው ያለው። ከትግራይ መጥቶ ወልዲያ እየሞተ ነው ያለው። ከትግራይ መጥቶ ገሸና እየሞተ ነው ያለው። ማስቆም አልቻለም። ስለዚህ የአመራር ድክመት አይደለም ያለው፣ ወይ ሚሽን ያለው ወይ ተገዷል። ይሄ ሰው ከሁለት አንዱ ኋላ ቀሮች ናቸው ይላል አይነ ስውራ ሙዚቀኛ ሲናገር ምን ይላል? ኋላ ቀሮች ናቸው ይላል። ከትኩትና በራሱ ድምጽና ቃላት እየተመሰጠ ምግባይ በራሳቸው ድምጽና ቃላት የተመሰጡ በራሳቸው ስሜት የሚሄዱ ይላል። ምግብን ራሱ ሲገልጸው እንደሚገልጽ ትናንትና ምግበ በክብሪት እንጨት ሄደ የነበረ ከሞት የዳነ ሰው ነው። የዛሬ ምግበን ደግሞ ብታዩት ደግሞ ቦርጩን አውጥቶ ጂንስ ለብሶ እምበት ተጋዳላይ አጇ ደርብ ይላል። አሁን ምን ሊያደርግ ጦርነት ማን ነው ጦርነቱ? ስንት የትግራይ እናት ልጇን ገብራ ስትጨርስ ነው ትግራይ ሰላም የምታገኘው። መቼ ነው የህዝብ በቃኝ የሚለው? መቼ ነው የህዝብ ኮሪደር መንገድ ሰራ፣ ከተማ ልማት ተጀመረ፣ እንዲህ ተጀመረ የምንሰማው? መቼ ነው ትግራይ ውስጥ? ዘላለም የጦርነት እየጎሸማችሁ፣ ዘላለም እያስፈራራችሁ፣ ዘላለም እንዴ እነማን ናችሁ የሚለው ቁጥያቄ ህዝቡ የጠየቀ እኮ ነው። ህዝቡ እኮ ተፋችሁ እኮ። ስለዚህ ነው ችግር ነው ያለው የምላችሁ። ለዚህ ነው አሁን በእናንተ አንደበት የራሳችሁ ሰዎች መሯቸው የሚናገሩት ነው። ወዲህም ኋላ ቀር ወዲያም ባህላዊ ጀነራሎች ናቸው የሚላቸው። የራሳቸው እኮ ነው የሚላቸው። ምንም ብስለት የሌለባችሁ እንጭጭ ናችሁ እኮ ቢሏችሁ እኮ ሰዎች ጥሯችሁ እኮ። ሻዕቢያ እኮ ወዶ አይመስል የያዛችሁ እኮ። ሻዕቢያ እኮ ተጠቅሞ እንደሚጥላችሁ ያውቃል እኮ፣ እንደሚያስጨርሳችሁ ያውቃል እኮ። በጓሮ ነበር ትግራይን ማጥፋት የሚፈልገው ሻዕቢያ። በበር ከፍታችሁለት አስገባችሁት። በበር ገባሁ ሊያጠፋችሁ። እየተበቀላችሁ ነው ያለው። እየነገርኳችሁ ነው እኔ፣ እመኑኝ። የኢሳያስ አፈወርቅ ትልቁ ታርጌት፣ ትልቁ ጠላት ከአማራ በላይ ትግራይ ነው። ተው ግድ የለም አልኩ። ወጥቼ መጣ። ምን ልበል? ከዚህ በላይ በመስኮት ነበር ሊገባ የሚታገሉ የነበረው ሻዕቢያ ትግራይ። በተለያየ ነገር ሞክሯል፣ ሊገባ አልተቻለም። አሁንስ በር ከፈታችሁለት እና ገባ ብላችሁ ገባላ። አሁን ሻዕቢያ በደንብ አድርጎ አሁን ለቅሶ በለቅሶ ያደርጋል። እየነገርኳት ስማ፣ ፖለቲካው አልገባም ማለት ይኸው የሚነግረው አዳምጥ። ቴዲ ቀጥል። ቴዲ ምግባይ አይ ቲንክ እንግዲህ አላቅም፣ በጣም መድረክ ከሚያሰክራቸው ሰዎች አንዱ ነው። በተለያየ ጊዜ እንደተመለከትኩት እና በራሱ ድምፅና ቃላት እየተመሰጠ ራሱን እያለ የሚሰማ ሰው አድርጌ ነው ማየው። ባህላዊ ጀነራል የተባለ ያሉት ሰዎች ያሉበት ምክንያት በዘመናዊ ፖለቲካ ውስጥ ወታደራዊ ባለስልጣናት ወታደራዊ ጉዳይ ላይ ፎከስ አድርገው የህዝብ የጋራ ተቋም መፍጠር ላይ ነው የሚሰሩት። ፓርቲን ቶና የስቴት ፖለቲካን በተመለከተ እንኳን አስተያየት ያለመስጠት ጥንቃቄ ያደርጋሉ። ዘመናዊ ውትድርና ይሄ ነው። በአንጻሩ እናንተ ግን ስለ መንግስት
ፖለቲካዊ ጉዳይ መሆኑ ቀርቶ ስለ አንድ ፓርቲ ፖለቲካዊ ጉዳይ ጭምር እየገባችሁ እየፈተፈታችሁ ነው። ይሄ ደግሞ ከ30 ምናምን ዓመት በፊት በኮሙኒዝም የስቴት ስትራክቸር ውስጥ የተለመደ በነበረው ወይም ደግሞ በኢትዮጵያ ውስጥ ከዛ ቀደም የፓወር ባላንስ ቼክ ኤንድ ባላንስ ባልነበረበት ጊዜ የነበረውን የመንግስት መዋቅር ይዛችሁ ነው እየሄዳችሁ ያላችሁት። የህዝብ ጀነራል እንደመሆን የፓርቲ ጀነራል ለመሆን እየመረጣችሁ ነው። ይሄ ደግሞ ወዲህም ኋላ ቀር ወዲያም ባህላዊ ጀነራሎች መሆናችሁን ያሳያል ነው ምግበይ ያረጋግጠው። በእርግጥም የተባለውን ነገር መሆኑን ነው። በነገራችን ላይ አሁን አይደለንም ብሎ ሲል ብቻውን መሆን ስለበረደው ይመስላል የትግራይ ህዝብ ሁሉ ጀነራል ነው እንደዛ ከሆነ የሚል በጣም ግራ የገባው ምን ማለት እንደተፈለገ ራሱ የማይገባ ዝም ብሎ የመድረክ ፌሽታ ለመፍጠር የታሰበ ጭብጨባ ለመሰብሰብ የታሰበ አስተያየት ነው የሰጠው። ብቻውን ስለበረደው አለ። ብቻውን ስለበረደው ህዝቡንም ጀነራል ነው አለ። የባህል ጀነራል ነው፣ ሁላችንም ትግራዋይ በሙሉ ጀነራል ነው ብሏል። ምን ማለት ነው? ምንድን ነው ትርጉሙ? ብቻውን ስለበረደው አለ። ሁሉም የትግራይ ሊያስጨርሰው ቢችል ኖሮ ታንኩና ባንኩን በያዘው ሰዓት ላይ ተዋክቶ ያሸንፍ ነበር። እርቃኑን ባዶውን ሆኖ እንዴት ነው የሚዋጋው? ይሄን ዘመናዊ ድሮን የታጠቀ ኤስዩ 35 ተዋጊ ሚጎችና ጀቶችን የያዘው ያልተነገረ ብዙ የአየር ኃይል ሚስጥራዊ ነገሮችን የያዘ መድፍ፣ ታንክ የተቆጣጠረ ጥይት ገዝቶ ሳይሆን አምርቶ የሚዋጋ መሳሪያ እንደ ቆሎ የሚያመርት ሂውጅ መከላከያ ጋር እንዴት ሊዋጋ ይላል? በቆመ ጠብቀኝ በለው። ያው ቆመ ጠብቀኝ በለው። ስለዚህ ለዚህ ነው ጃር ጻድቃን አምሮ እየተናገረ ነው ያለው። አሁንም ቢሆን ዋጋ ይከፈላል ትግራይ ውስጥ። እዚህ ጋርችን ነገር ላጣጣ ይሄን ነገር እሱ ይገናኝ አይገናኝ ያላቀው ታደሰ መወገድ አለበት የሚል ነው። እሱ ሳይወገድ እነዚህ ዓላማዎች መፈጸም አይቻሉም። ታደሰ በዓለም አቀፍ ህብረተሰብ ፊት 8 ነጥቦችን ፈርማለሁ ብሎ ነው የሄደው። አንዱንም አልተገበረም። ነው ሽልማት ነው የተሰጠው። ጀነራል ታደሰ ይሄ በጣም ክሪፕ እያደረገ የመጣው ቀስ እያለ የመጣው መፈንቅለ መንግስት ያደራጀውም የመራውም የፈጸመውም እሱ ነው እና አይሮኒካሊ ይሄን ያደረገ ሰው ሪዋርድ ነው የሆነው፣ ሽልማት ነው የተሰጠው። ጉባኤ አድርጎ ራሱን የሰነጠቀውና በአንድ በኩል የቆመውን የህወሓት ክፋይ ዶክተር ደብረጽዮን የሚመራውን አንቀበልም ያሉ የህዝብ አደረጃጀቶችና የታችኛው የመንግስት መዋቅር አካላት በኃይል በጦር ሰራዊት እያፈረሱ መቆጣጠር ጀመሩ። ይሄ በጣም አስከፊ ሁኔታ እየፈጠረ ሄደ። ፋይናሊም ይሄ የበረታ ሄዶ ያው እኛም ራሳችን መንግስት ውስጥ የነበርነው ሰዎች እዛ መቀመጥ ማንችልበት ሁኔታ ተፈጠረ። ለህይወታችንም አስጊ የሆነ ሄደ። ትግራይ ውስጥ የነበረው ሁኔታ ብቻ ሳይሆን ከኤርትራ ጋር የነበረው ግንኙነት የኤርትራ ሰላዮች፣ የኤርትራ ነፍሰ ገዳዮች ትግራይ ውስጥ እንደፈለገ የሚፈነጩበት አይነት ሁኔታ ይሄ ነው ጨዋታ። አሁን ትግራይ ውስጥ በየጊዜው ወጣት ይገደላል። በባስ ስትሄድ ትገደላለህ፣ በባጃጅ ስትሄድ ትገደላለህ፣ በታክሲ ስትሄድ ትገደላለህ። ስልክ ይዘህ ከሄድክ ይገሉሃል። አንድ ሰሞን በጣም ይሄ ሁሉ ሻዕቢያ ልክ ኢትዮጵያ ውስጥ አይታችኋል አይደል? በብዛት ገቡ ኢትዮጵያ ውስጥ ለቀቋቸው። አንድ ጊዜ እንዳለ ገቡ። ከተለያየ ሀገር ሁሉ ከኡጋንዳ ሁሉ ሲገቡ አውቃለሁ። ከኬንያ ሁሉ ሳይቀር ገቡ ሻዕቢያዎች እንዳለ። ታክሲ ላይ አይታችኋል። ወጣቱን ታክሲ ሹፌሩን ሀግ ያደርጉታል፣ ይገሉታል። ታክሲውን መኪናውን ወስደው በታትኖ ይሸጡታል። ባንክ ይዘርፋሉ፣ ሆቴል ይዘርፋሉ። ከተማዋን በጥብጥ ተብሎ ነው የመጡት። አዲስ አበባ ለመጥበጥ ብቻ የመጡት። ይሄ የምነግራችሁ ነገር ሻዕቢያዎች እንዴት አድርገው አዲስ አበባ እንደገቡ ነው። ዛሬ የተለቀሙ ያሉ ሻዕቢያዎች እያንዳንዱ ሻዕቢያ ብታየው ብትጠይቀው፣ እስር ቤት ብትጠይቀው ቢያንስ 10 ሰው ገድሏል። ቢያንስ 10 ባንክ ዘርፏል። በሙሉ ሻዕቢያዎቹ እንደዚህ ነው ስራቸው። አዲስ አበባ ላይ ውጤታማ ስለሆኑ የት ገቡ? ትግራይ ገቡ። ትግራይ ገቡና የትግራይ ህዝብ መውጫ መግቢያ ሰጡት። ጠም ድም ነው የሚያደርጉ። ደግሞ ሻርፕ ሽሮች ናቸው፣ ኃይለኛ ገዳዮች ናቸው። ከዛ እየተፈሩ መጡ። እንደውም ትግርኛ ስለሚችሉ እኔ ለአንደርታ ነኝ ይላል ስትይዘው።
ባኔ ኢሮብ ስለሆንክ ነው እንደምትይዘኝ ይላል። ባንተኔ መቀሌ ነኝ ይላል። እኔ አጋሜ ነኝ ይላል። ጭራሽ ፍሩ ጀመረ። የሚያዛቸው ጠፋ። ጃዋር ጻድቃን ራሳችን ትግራዋይ በትግራይ ውስጥ መኖር አቃተን። ለራሳችን ለህይወታችን አገራችን ለቀን ወጣ። ብዙ ናቸው። ታስታውሳላችሁ አቶ የማንን የትግራይ ክልል መስተዳድር ናቸው። በጥይት መቷቸው ነው ያባረሯቸው ከሀገር። ብዙ ምስጢሮች አሉ የምናውቀው የማንናገረው። ስለዚህ ነው ሻዕቢያ አድፍጦ ከአማራው ከጎንደር ከጎጃም ከበላይ የገባው ትግራይ ውስጥ ነው ያለው። አሁን ጃዋር ጻድቃን የሚናገር ይህን ነው። እንደ ጉድ ገቧል ሻዕቢያዎቹ ትግራይ ውስጥ ማንም አይለያቸውም ማለት ፔሬድ እየተበቀላቸው ነው ያለው። አሁን ደግሞ በመንግስት ደረጃ እውቅና አገኙ ተደግፈው። አሁን እንትና ደብረጽዮን ከዛ ያዟቸው መጣ። ታደሰ ወረደ እዚህ ጋር ደገፋቸው። አይነኩም። አሁን ይሄ ነው ጨዋታው። ጃዋር ጻድቃን ነገር ጄፍ ሻፋጁ በሙሉ ፊውዝ አቃጥሏል። ይኸው አዳምጥ ጃንት የሚነግረን ረጃጅቶችና የታችኛው የመንግስት መዋቅር አካላት በኃይል ብጦ ሰራዊት እያፈረሱ መቆጣጠር ጀመሩ። ይሄ በጣም አስከፊ ሁኔታ እየፈጠረ ሄደ። ፋይናሊም ይሄ እየበረታ ሄዶ ያው እኛም ራሳችን መንግስት ውስጥ የነበርነው ሰዎች እዛ መቀመጥ ማንችልበት ሁኔታ ተፈጠረ። ለህይወታችንም አስጊ የሆነ ሄደ። ትግራይ ውስጥ የነበረው ሁኔታ ብቻ ሳይሆን ከኤርትራ ጋር የነበረው ግንኙነት የኤርትራ ሰላዮች፣ የኤርትራ ነፍሰ ገዳዮች ትግራይ ውስጥ እንደፈለገ የሚፈነጩበት አይነት ሁኔታ እየተፈጠረ ሄደ። ቦርደሩ ክፍት ነው፣ የህዝብ ለህዝብ ግንኙነት በሚል ሽፋን ሰፊ የሆነ ግንኙነት ተጀመረ እና ያው የቀረው የትግራይ ፓርት በጉባኤ ባደረገው ዶክተር ደብረጽዮን በሚመራው ክፋይ ውስጥ ያልነበረውን አስተዳደር በኃይል ያዙትና አጠቃላይ ሁኔታው በጣም መጥፎ የሆነ ሄደ። በዚህ ወቅት ያው ጀነራል ታደሰ መጣ እና መንግስት እንዲመሰርት በዓለም አቀፍ ደረጃ የዓለም አቀፍ ህብረተሰብ እያየው 8 ነጥቦች ፈርማለሁ ብሎ ፈርሞ ሄደ። ከዛ በኋላ እነዚህን ተግባራዊ አላደረጋቸውም። እግረ መንገዱን ጀነራል ታደሰ ይሄ በጣም ክሪፕ እያደረገ የመጣው ቀስ እያለ የመጣው መፈንቅለ መንግስት ያደራጀውም የመራውም የፈጸመውም እሱ ነው እና አይሮኒካሊ ይሄን ያደረገ ሰው ሪዋርድ ነው የሆነው፣ ሽልማት ነው የተሰጠው። እንደገና መንግስት እንዲመራ የተለየ ውጤት የሚጠበቅበት ሁኔታ አልነበረም። ሆኖም ያው መንግስት የራሱ ስሌት ይኖረዋል። በራሱ መንግስትና በራሱ ሂሳብ መሰረት ለጀነራል ታደሰ እድል ተሰጠው። አሁን ይሻሻላል እያልን እየጠበቅን ቆየን። ትግራይ ውስጥ ያለው አሁን ሁኔታ በዚህ መንገድ ከቀጠለ ኮምፕሊትሊ አስቸጋሪ ሁኔታ እየመጣ ሄደ። ሰው ተስፋ እያጣ፣ ወጣቱና የተማረው ሰው እየወጣ፣ ትንሽ አቅም ያለው የህብረተሰብ ክፍል ከትግራይ እየወጣ የሚሄድበት፣ ትግራይ ውስጥ ስራ መስራት የማይቻልበት፣ ሰላምና መረጋጋት የሌለበት፣ የመንግስት ግልጋሎት የማይገኝበት፣ ከዛ አልፎ ደግሞ ያው ከአቶ ኢሳያስ መንግስት ጋር ያለው ግንኙነት በጣም እየጠነከረ የሚሄድበት ሊትራሊ የአቶ ኢሳያስ መንግስት ደብረጽዮን የሚመራው ኃይልና ኢትዮጵያ ውስጥ ያሉት ተቃዋሚ ኃይሎች እንደ ፋኖ ምናምን የመሰሉት አንድ ላይ ሆነው ተለቅ ያለ ሀገርን የማተራመስ ስትራቴጂ ይዘው መንቀሳቀስ ጀመሩ። ይሄ ሁኔታ ዝም ብለን ካየነው መጀመሪያ የሚጎዳው የትግራይ ህዝብ ነው። መጀመሪያ የሚጎዳው ማነው? የትግራይ ህዝብ። እኔ ቅድም አንድ ቁጥሩ ኮመንት አገኘሁ። እውነት ለመናገር ለትግራይ ህዝብ ከኮር ዳዊት በላይ ማንም አታገለ። ማንም ትግራዋይ፣ ማንም አክቲቪስት፣ ማንም ፖለቲከኛ ከኔ በላይ ለትግራይ ህዝብ የታገለለት የለም። ማንም የጮኩለት ተው ረፉ፣ ተው ረፉ እያልኩ አይደለም። ይሄ ነው ጫወታው። ይሄው አሁን በራሳቸው አንደበት ይነገር ይችላል። እኔ ያለው የምናገረው ራሳችሁ ነው። ሻዕቢያ ኤርትራ ስትገነጠል ባለፈው ነግራችኋለሁ። ኢሳያስ አፈወርቅ እንኳን አትገነጠልም ብሎ ቢል
እኛ እናስገነጥለው ነበር ነው ያለው መለስ ዜናዊና አቦይ ስብሃት። እሱ እንኳን እምቢ ቢል እኛ እናስገነጥለው ነበር። እንዲያውም በድርድር እኮ በቃ ሳይገነጠል ኢሳያስ አገር መሪ ይሁን ተብሎ ተስማምተን ነበር አለ። ኢሳያስን ተስማምቶ ነበር አለ። እኛን አይሆንም ተገንጥልና አገር ያዝ ብለን ያባረረው እኛን እንጂ ኢሳያስ ላለመገንጠሉ ተስማምቶ ነበር። ይሄ ቃል በቃል ህወሓት ለዘመናት ሲሰራብን የነበረው ነገር ከራሳቸው አንደበት አቦይ ስብሃት ሲያወሩ ሰማቸዋለሁ። ይሄ ነው የሆነ ያለው። ይሄ ነው የተፈጠረ ያለው። አሁንም የትግራይ ህዝብ የአማራ ህዝብ የሚያልቅ መስሏል። አማራ ህዝብ የምትጨርሱ መስሏችኋል። ሻዕቢያ አማራ የሚያልቅ መስሏል። እመነኝ ታልቃላችሁ እናንተ። የአማራ ህዝብ 40-50 ቢሊዮን ህዝብ እኮ ሊያልቅ አይችልም። በተአምር አያልቅም። በተአምር አያልቅም። እናንተ ግን ከስንት ስንት እንደቀራችሁ ታውቃላችሁ። ከስንት ስንት እንደቀራችሁ ስንት እንዳላችሁ ታውቃላችሁ። ያ የሻዕቢያው ግልገል ትላንትና ኮመንት አደረገልኝና ግዛታችን እስከ ድረስ ነው ያለኝ። እስከ ደብረ ዘይት ድረስ ነው የኤርትራ ግዛት። እዚህ ድረስ ነው ግዛታችን። ፈረንጅ ምንድነው ሚካኤል ማትስ የተባለ ፈረንጅ ተናግሯል አለ። ይሄ ነው። አንድ ነገር ላሰማችሁ እንደው ለትዝብት እንዲሆናችሁ እኔ የተናገርኩት ነገር ምን አይነት መረጃ ይዘን እንደነገር። ኢሳያስ አፈወርቅ አሰብን አልፈልግም፣ በቃ ኢትዮጵያም በቃ ተገንጥለናል፣ ጎረቤት ሀገር ያለ ነው በቃ ብሎ ሲል አሰብን ያዝ እኛ ስንገነጠል ሰጥናለን ብሎ በግድ የሰጡት አቦይ ስብሃትና መለስ ዜናዊ ናቸው። ይሄ በታሪክ ቁጭ ብሏል ያለው ዱብዳ የደረሰበት ራሱ አሰብን ለኤርትራ ከሰጡት በኋላ እስከ ዛላንበሳና ጦርነት ከመጀመሩ በፊት በሙሉ የአሰብ ባጀት ለኢሳያስ አፈወርቅ የሚላከው ከኢትዮጵያ መንግስት ነበር። ፌዴራል መንግስት ነበር የሚልከው የኤርትራ መንግስት። ታውቃላችሁ ይሄን? ታውቃላችሁ ይሄን? ምን ሊያደርግልኝ ያስተዳድራለሁ ብሎ ኢሳያስ እምቢ ብሎ እኛ ገንዘቡን ልካለን አንተ ታስተዳድራለህ ብሎ ካካለ ጉዛይ ከሰዓሬ ከሚባል ቦታ ነዋሪ ሁሉ የለም ነበር። ነዋሪ ከተለያየ ኤርትራ ገጠር አካባቢዎች አምጥተው ያሰፈሯቸው በሙሉ የአሰብ ነዋሪ ወጥቷላ ተሰዷል። ለራሳቸው ይዘው ኢትዮጵያ ወደብ ከትግራይ ተከራይታ ሀገረ ትግራይ ታላቋ ትግራይ ህዳሴ ግድብ እኮ በካርታቸው ውስጥ አለ። ታውቃላችሁ ይሄን? አታውቁም አለ። ህዳሴ ግድብ እኮ በትግራይ ካርታ ውስጥ ነው ያለው። ግድቡ ነው የሚላቸው ራሱ። ይሄንን ያክል ነው ፖለቲካ የተጫወቱት። ለዚህም ነው ዋጋ ከፍለን ከሀገር የተሰደድ ነው። እኛ ብዙ ሚስጥር አለ ከሀገር የተሰደድበት። አንድ ነገር ግን ቅድም የነገርኳችሁን ነገር ላሰማችሁ፣ ሰዓት እንዳያልፍብኝ ይችን ነገር ላሰማችሁ። እሳቸው በመሃል እሺ፣ ይሄ አቦይ ስብሃት ስለ ኤርትራ ሲናገሩ እንዴት ኤርትራ እንደሄደች ከራሳቸው አንድ በስሙ ላይፍ ሰርችበታለሁ እኔ ትላንትና በአጋጣሚ ዶክመንቱን አግኝቼው ነው ታገኘው። አትሊስት የዛሬ አጀንዳ ጋር ስለሚገናኝ ምን ያክል ክፎች እንደሆኑ ማወቅ ስላለባችሁ ነው ይሄን ያሳየላችሁ። ይኸው እዚህ ጋር እሺ፣ የአቶ ኢሳያስ ኤርትራን ለመገንጠል የሚደረገውን ትግል ለመምራት ከ1958 ጀምሮ ነበር እና እሳቸው በመሃል ድንገት ኤርትራን መገንጠል እንድትወ ግን የኢትዮጵያ መሪ ካረጋችሁ ነው የኤርትራ መገንጠል የምትወ የኤርትራ መገንጠልን እናቁምና እናንተ እኔን የኢትዮጵያ መሪ ካረጋችሁ ምን ተወግሏችሁ ነበር? አቶ ኢሳያስ አንደኛ የኤርትራ ጥያቄ ኢሳያስ ጥያቄ አይደለም፣ የኤርትራ ህዝብ ጥያቄ ነው። ፌዴሬሽን ከፈረሰው አፄ ኃይለ ሥላሴ የኤርትራ ህዝብ ፌዴሬሽኑን ምን ያህል እንደደገፈ ምን ያህል እንደዘፈነ ተአምር ነው እና ፌዴሬሽኑ ለአፍሪካ ቀንድም ተምሳሌት ይሆናል ነው መኮንን እንደ አክሊሉ ሀብተወልድ
የተዋዋሉበትን መስመር የፌዴሬሽኑ ጥሰው አፄ ኃይለሥላሴ አፈረሱት። ከዚያ በኋላ ጀመረ። የኤርትራ ህዝብ ጥያቄ ነው እንጂ የኢሳያስ ጥያቄ አይደለም። ስለዚህ እኛ የኤርትራ ህዝብ ጥያቄ ይሁን የሶማሊያ ይሁን የአፋር ይሁን የትግራይ ይሁን ኦሮሞ፣ አማራ፣ ማንኛውም ብሔር አንወስን። ስለዚህ እሱማ ሊገባ ፈልጎ እንደነበር ኋላ ኢንፎርሜሽን ደረሰ። ምን የሚል ኢንፎርሜሽን ደረሳችሁ? በቃ ወደ መጨረሻው ስንገባ እኔ አንድ ቦታ ገልጫዋለሁ። ልንገባ ማለት ደርግ ሊሸነፍ ሲል አንድ የአሜሪካ ሲአይኤ ነው፣ አንድ ደግሞ የሱዳን ጀነራል ይሄ ነገር አቀረቡለት። መገንጠሉ ሊተው እኛም አንቀበለው እኮ መገንጠል የህዝብ ጥያቄ ግን ተደስቶ እሺ ብሎ ምን ስታታስ ሊኖረው እንደሚችል በኢትዮጵያ አላውቅም። እኔ ሰርቴን ስታታስ ወይ ናምበር 1 ወይ ናምበር 2 ሆነ ተደስቶ ነበር። ኋላ ያን ጊዜ ፕሬዚደንት ኢሳያስ ስልጣኑን ኮንሶሊዴት አላደረገም ነበር። ከትግል በኋላ ነው ሮመዳን ነበር የሚመጣው። ደስ የሆነው ቱሌት አላቸው። የሱዳን ጀነራል ስኔትረን ቱሌት አለ እንጂ ፈልጎ ነበር። ኢሳያስ ቢገባ እኛ እንደ ህወሓት ኢሳያስ በኢትዮጵያ አኮሞዴትድ መሆንና የኤርትራ ህዝብ ነፃነት ፍላጎት አንተውም ነበር። አይ ኢትዮጵያ ከምትገነጣጠል እንደዚህ የኤርትራን ህዝብ ጥያቄ እንደ ሌሎች የኢትዮጵያ ብሔር ብሔረሰቦች በኢትዮጵያ ስራ አድርጎ ጥያቄያቸውን በመመለስ አቶ ኢሳያስን የኢትዮጵያ መሪ ማድረግ አይቀልም? ለሀገሪቱ አንድነት ሲባል ለምን እምቢ አላችሁ? እምቢ እኮ አላልንም። የኤርትራ ህዝብ ፍላጎት ቢሆንም ኢሳያስ የኢትዮጵያ ፕሬዝደንት ሆኜ ኤርትራን መገንጠሉ ተዋለህ ቢል እኛ አንደግፈውም ነው። የኤርትራ ህዝብ ጥያቄ ነው። እንዴት አወቃችሁ? ታወቃችሁ? ትግሉን እኮ እዚህ ያለ ነው። የትግሉ መሪ እኮ እንደዛ እያሉ ነው። በቃ ይቅርብን፣ ጥያቄያችን በኢትዮጵያ ውስጥ የሚመለስ ከሆነ በምንም አይነት ኢሳያስ እንኳን እምቢ ብሎ ቢል እኛ ኤርትራን እንገነጥላታለን። ይሄንን ሆን ብለው ነው። አሁን ትውልዶቻችን ልጆቻችን ይሄን ማስተማር አለ። በተለይ የትግራይ ልጆች በተለይ ትግራዋይ ወንድሞቼ ቤተሰቦቼ ይሄን ነገር በደንብ ማወቅ አለባችሁ። የተሰራባችሁ ድሮ ነው። ለዚህ ነው የምታልቁት። ይጨርሷችኋል፣ ይበቀሏችኋል። እነሱ ትግራዋይ አይደሉም፣ ኤርትራዊ ናቸው። አድዋ 90% ህዝቡ ይሄ ኤርትራ ደም ያለበት። የአቦይ ስብሃት እህት እኮ ነች የኢሳያስ አፈወርቅ የቅርብ አማካሪ። ታውቃላችሁ ወይ? አታውቁም? እህቱ ነች፣ የሱ ታናሽ እህቱ ነች የኤርትራ የኢሳያስ አፈወርቅ ልዩ አማካሪ የአቦይ ስብሃት። ለዚህ ነው ገብተው የሚያጠቋችሁ፣ ስለሚያውቁት ነው። ተው ምላችሁ ለዚህ ነው። ፖለቲካ ለምነግራችሁ ህይወት አማዳን አሁን አፍረው ሊገሏችሁ ነው። አሁን ደግሞ የወጣው መመሪያ ሰምታችኋል። ማንኛውም እድሜው ከ15 ዓመት ከ16 ዓመት በላይ ይሆን በምንም ከትግራይ ከተማ እንዳትወጡ አሉ። ለምን? ለጦርነት ተዘጋጅ ነው። አይቀሬው ጦርነት ይጀምራል። እዚሁ ታልቃለህ እንጂ አፋርም አትሄድም፣ ጎንደርም አትሄድም፣ አዲስ አበባም አትሄድም፣ የትም አትሄድም። እንዳትወጣ ትብላለህ። ለምን እንዳትወጣልኝ ብለህ እንኳን አልጠየቅም። ትግራዋይ ለምን እንዳትወጣ ያልከኝ? እወጣለሁ፣ መብቴ ነው። ለምን አትልም? ጎንደር ሄዳለሁ፣ ጎጃም ሄዳለሁ፣ ወሎ ሄዳለሁ፣ አፋር ለምን አትልም? አትወጣም። ቦርደሩ በጣም አጠናክሮ የሰሩት እሱ ላይ ነው። ስትወጣ ጥብቀው ሊገሉ። ትግራዋይ ለነፃነት አንተ ካልተነሳ በስተቀር እነዚህ ሰዎች በቃ ካላልኩ በስተቀር የምትከፍለው ዋጋ ከባድ ነው።
ማንንም ነፃ አታውጡ። የመገንጠል ነገር አታስቡት ጭራሽ። ሀገረ ትግራይ ተዉት። የሻዕቢያ ግን መጫወቻ ትሆናላችሁ። እመነኝ፣ የሻዕቢያ መጫወቻ ትሆናላችሁ። ይህን ልንገራችሁ ነገራችሁ መንገድ ሳይለኝ ፊልድ ማርሻል ብርሃኑ በአንዱ የተናገሩት ይሄንን ነው። የእሳቸውን ንግግር ስማቸው አጀንዳ አዳምጡት። አሁን ደግሞ ሰሞኑን ትላንትናና ዛሬ የተመታ ያለው ከበሮ ሱዳን ወረረ ገባ፣ ወያኔ ተጠጋ፣ 4 ዱሽቃ ተኮሰ ምናምን የሚል እየለቀቁ ነው። የነመሳይ ነው። ወልዲያ ተገባ፣ ገሸና ተገባ። አሁን የልዩ ኃይል አጀንዳ እየወረደ እየደከመ ሲሄድ ሌላ አጀንዳ ለመፍጠር ሱዳን ወረረ፣ ወያኔ ትጥቅ አልፈታም ታጥቆ መጥቶ እየተኮሰ ነው ማለት ጀምሯል። አንድ እርምጃ ከነበረበት የተራመደ የሱዳን ወታደር የለም። ሁለተኛ አንድም እርምጃ የተራመደ የቲፒኤልኤፍ ሰራዊት የለም። አይችልም። ዱሽቃም ራሱ ተኩሶ ወያኔ ተኮሰ ነው እያለ ያለው። ይሄ ሀገር በፕሮፓጋንዳ በውሸት በዲፕሊኬሽን በሶሻል ሚዲያ ለማፍረስ ነው የተፈለገ ያለው። ይሄ ደግሞ አይሆንም። አለቀ። ይሄ ደግሞ አይሆንም። ጊዜው አለ። እንዴት ይሆናል? አለፈ። በወሬ የፈረሰ ሀገር የለም። አሁን በሚደረገው ግርግር፣ አሁን በሚደረገው ውሸት፣ አሁን በሚደረገው የፈጠራ ወሬ ልብ ወለድ የሚፈርስ ሀገር የለም። ኦርቶዶክስ ችግር ሲፈጠር እዛ መግባት፣ የአድዋ በዓል ላይ ችግር ሲፈጠር እዛ መግባት፣ ልዩ ኃይል ላይ ችግር ሲፈጠር እዛ መግባት፣ ከዛ መጮህ፣ መቀባበል፣ ብዙ መምሰል፣ እንደዚህ አይነት የተበጠበጠ ብዙ መምሰል ድል አመጣ። ይሄ ደግሞ ይሄ ሀገር እንዳይረጋጋ እንዳያለማ ያደርጋል። በህዝቦች መካከል ቅሬታ ይፈጥራል። ህዝቦች እንዳይተማመኑ ያደርጋል። አሁን ህዝቦች በአደባባይ እየተዋረዱ ነው። እየተዋረደ ከአንተ ጋር የሚሰለፍ ሞኝ የለም። ማዋረዱ በጣም የሚገርም ነው። እንዴት ነው አብረን የኖር ነው የሚያሰኝ ነው። ወደፊት የምትፈለገውን ኢትዮጵያ ለመገንባትም ከፍተኛ እንቅፋት የሚሆን እንግዲህ ቅድም የተናገረው በወሬ በፕሮፓጋንዳ አንድ ፕሮፓጋንዳ ነገራችሁ አይታችሁት ከሆነ በጣም ብዙ ዋጋ ከፍለናል። ለአመታት ነው የጮኩት። ምናልባት 10 ዓመት ሊሆን ይችላል። በዚህ በሰሌዳ ጉዳይ ላይ በጣም ጮኸናል። ዘረኝነት እንዴት ሊጠፋ ይችላል ከኢትዮጵያ? የመኪና ሰሌዳ ኦሮ፣ አማ፣ ትግ፣ ጉራ፣ አፋ ምናምን እየተባለ ለመኪና እንኳን ዘር የተሰጠባት አገር ብለን የዛሬ 10 ዓመት ራሱ በኮር ኢትዮጵያ እንዳውም ዘመቻ ሁሉ አድርገን ነበረ። ያ ድምጻችን ይሄደ ዘረኝነት በመኪና ላይ ዘረኝነት ያልን ጮህ ነበር። ወል ዞሮ እዚህኛው መንግስት ላይ መጣው። ሲመጣ መንግስት ትኩረት ሰጠበት። እውነት ነው አለ። እንዴ ነው ጃፓን የሰራውን መኪና አንተ ኦሮሚያ ብለህ የምትለው? እንዴ ነው ጀርመን የተሰራ መርሴዲስ አምጥተህ አንተ አማ ብለህ የምትለው? ግራ የገባ ነገር ስለሆነ መንግስትም ትኩረት ሰጠ። አሁን ጨረሰ። እኛም ደስ አለን። ጩኸታችን መሬት አልወደቀም። አማካኝ ሰሌዳ ኢትዮጵያ ብቻ ያለች በኢት የምትል ብቻ ሰሌዳ ዲጂታል የሆነ አንተነትን የሚያነብ አንተነትን የሚገልጽ ኢትዮጵያዊነት ነው። ድሮ ኦሮ የሚል ሰሌዳ ይዘህ አማራ ክልል አትነዳም መኪና። በጣም ሪስክ ነው። ኦሮ የሚል ሰሌዳ ይዘህ ጎጃም፣ ጎንደር፣ ሰሜን ሸዋ ለመግባት ከባድ ነው። አማ የሚል መኪና ይዘህ ኦሮሚያ ክልል መንዳት ከባድ ነው። ይሄ ሁሉ ነገር ችግር አለ።
በሚል መንግስትም ትኩረት ሰጥቶ ነገሮች ተሳካልን። አሁን ያው እንግዲህ ሰሌዳ እንዲቀየር ተወሰነ። ሰሌዳ ሲቀየር ሰሌዳው ላይ መጀመሪያው ላይ ዝም ብዬ ላሳያችሁ፣ እንደዚሁ ላሳያችሁ ሰሌዳው ምን እንደሚመስል። እዚህ ጫፉ ላይ ይታያችኋል። እዚህ ጫፉ ላይ መጀመሪያ ከጫፉ ላይ ጀምራችሁ እዚህ ጋር እዚህ ጫፉ ላይ ይታያችኋል። ኢት ትላለች እቺ። ከዛ በኋላ ባርኮድ አለ ታያችኋት። እዚህ ጋር አ ይላል። ሲምፕል ነው ይሄ። የሚለው ምሳሌ ነው። ምናልባት እዚህ ጋር የተለየ ኮድ ሊሰጠው ይችላል። እዚህ ላይ የሚለው ለምሳሌ 004 ወይ ደግሞ ወይ ሰምቲንግ ይኖራል እዚህ ጋር። ከዛ በኋላ ሰሌዳ ቁጥር እዚህ ጋር ይኖራል ማለት ነው። እችን አውጥቶ ምን አደረጉ? ኤ ማለት አሉ አብይ በራሱ ስም የመኪና ሰሌዳ ቀይራል። ተመልከት ፖለቲካ እንዴት እንደሚጦዝ። አብይ መኪና ሰሌዳ ቀየረ፣ ሰሌዳን በራሱ ስም አደረገ። ሲምፕል ነው። እዚህ ጋር የተቀመጠው ሲምቦል ነው። ዋናው ያችን ነች። ኢቲ የምትለዋ ባርኮዷን አያት። እች ነች ዋናዋ። እችን ባርኮድ መኪና ፖሊሱ ሲነቃት አንተነት፣ የተወለድክበት እድሜ፣ መኖሪያ ቤት፣ ደሞዝንም ሊያሳይ ይችላል። በዚህ አጋጣሚ ላይ የምትገልጸው እቺ ባርኮዷ ነች። እዚህ ጫፏ ላይ የምትለው አለ አብይ አህመድ አሊ በራሱ ስም የመኪና ሰሌዳ ወጣ ብለዋል። ለምን? የሰው ጭንቅላት መበጥበጥ አለበታል። ለዚህ ነው አየር ላይ ያሉት ጽንፈኞች በፖለቲካው ጡዘት አብይ ተናግሯል። ወደድክም ጠላህም ተከባብረህ ትኖራለህ። ወደድክም ጠላህም ኦሮሞ አማራውን አክብረህ፣ አማራው ትግሬውን አክብር፣ ትግሬው ጉራጌውን አክብረህ፣ ጉራጌው አፋሩን፣ አለበለዚያ አበደን ትጨፋጨፋለህ። ደግሞ በዛ ደግሞ አጨፋጨፍ አልፏል። ያ ጊዜ ግን ነግሯል። ተቻችለህ መኖር ብቻ ነው ያለ ምርጫ ብሏል። ጠቃሚ ዶክተር አብይ አብረን መኖር ብቻ ነው ለመቀበል በቃ አብረን መኖር ብቻ። ወደድክም ጠላህም እኔ በላይ ነኝ የምትል አትኖርም። አሁን ህወሓት እንዴት ስልጣን ላይ ለቅ የወጣው ነው? እልህ ነው ያለው። አትችልም። የኦሮሞ የበላይነት፣ የትግሬ የበላይነት፣ የአማራ የበላይነት አበደን አይበደን። አብረን መኖር ብቻ ነው ምርጫ ይላል። ይኸው አዳምጦ ብቻ ነው ለመቀበል ነው። ምንም ምርጫ የለም። አትችልማ። አብረን መኖር ብቻ ነው ለመቀበል ነው። ምንም ምርጫ የለም። አትችልማ። ኢትዮጵያ ውስጥ እስልምና አለ፣ ክርስትና አለ፣ ኛንጋቶም አለ፣ ጉራጌ አለ። አብረን መኖር ብቻ ነው ለመቀበል ነው። ምንም ምርጫ የለም። አትችልማ። ማጥፋት መጨፍለቅ ምናምን አይቻልም። ትግራይና ጉራጌ፣ ጉራጌና ስልጤ ሁላችሁም በሰላም መኖር ብቻ ነው። በትብብር መኖር ብቻ ነው የሚያሳድገንም ወጥተን እንድንገባ የሚያደርገን። ከዛ ውጭስ ሮንግ አማራጭ ነው። አታሸንፍበትም። አትችልም። ተቀበል በቃ። እስላም አለ፣ ክርስቲያን አለ፣ ጴንጤ አለ፣ ካቶሊክ አለ፣ ኛንጋቶም አለ፣ ጉራጌ አለ፣ መጀንገር አለ፣ ኑዌር አለ፣ አኞ አለ። አብረን መኖር ብቻ ነው ለመቀበል ነው። ምንም ምርጫ የለም። ይሄ ነው። ለዚህ ነው እዚህ ሰውዬ ላይ አይናቸውን የተከሉት። ኦሮሞ የኦሮሞ የበላይነት እንዲኖር፣ አማራው እንዲነግስ፣ ትግሬው እኔ ነኝ የበላይ አይሆንም። ለዚህ ያለም የታገል ነው። ለዚህ ያለ ዋጋ እየከፈልን ያለ ነው። ይህን ምን ያሉት ነው? አዳምጥ፣ አፍን አትክፈት። ወይ ያበተ ወደድክም ጠላህም ኢትዮጵያ በከፍታ ማማ ላይ ሄዳለች። በከፍታ ማማ ማንም ዝቅ በማያደርጉት ሄደች። በቃ ዓለም እያስደመች ነው ያለችው። ዛሬ ከሀያላን ተርታ ተቀመጠች። ከነ አሜሪካ እኩል ነው የምትጎራው ኢትዮጵያ። ከነ ራሽያ ጋር እኩል ነው፣ ከነ ኤሮፓ ሀገሮች። እንዲያውም ኢትዮጵያ በልጣ ትገዝፋለች። ማንም ያቆማት? ማን? ጽንፈኛ ዩቲዩበር፣ አክቲቪስት፣ ዩቲዩበር፣ ቲክቶከር እንዴት አድርገህ መመኘት ራሱ ድንቁልና ነው የሚያሳየው። ድንቁልና ነው የሚያሳየው። ማንም አያቆማትም። ይልቁኑ ያሳለፍከው ጊዜ እንዳይቆጭህ፣ ለሀገርህ ያልከፈልካትና ያልወረወርካት ጠጠር ነገ እሾህ ሆና እንዳይወራ እሱ ላይ ተጠንቀቅ። ከዚህ በኋላ አበደን ፈረሰች የተባለችበት ዘመን እኮ አልፈን። አታስታውሱም? እነ ጀዋር መጥተው ከመስከረም በኋላ መንግስት የለም ብሎ ሲሉ ያ ትልቅ የሪቮሉሽን ዘመን የተባለበት ጊዜ እኮ ነው። አታስታውሱም? ያን ጊዜ አታስታውሱም ወይ? ንገሩኝ እስኪ።
ቆይ ልክፈትላችሁ እንጂ ላምጣላችሁ ለትዝታ ላምጣላችሁ እንጂ ለትዝታ ላምጣላችሁ እሱ እንድታዩት አላወረኩትም እንዴ እሱን ይኸው ከመስከረም 30 በኋላ ሁላችንም እኩል ነን። ምንም ክሌም ሊያደርጋኝ ከመስከረም 30 በኋላ እነዚህ ያን የነበረው ሪቮሉሽን ነው። ከመስከረም 30 በኋላ መንግስት የለም ሲል ከመስከረም 30 በኋላ ጥቅምት 1 ይቀጥላል ብለን አፈርድም ያበላል። እነዚህ ናቸው እንጨት የሚሉ ፖለቲከኞች። አሁንም ዳግም አንድ ወዳጅ ያን ነገር ሰርቶበት አላሳያችኋለሁ። ባለውለታዎች ነው ትላላችሁ። ቢሳካላችሁ ሀገር ጥላችኋል። ቢሳካላችሁ የደም መሬት አድርጓችኋል። ኢትዮጵያ አልተሳካላችሁ። እናንተ ስታገሉ የነበረው መንግስት የለም ብላችሁ እንደ ነበር የታገላችሁ። ይኸው በዚያ እንደበታችሁ ነበር የታገላችሁ። በኋላ ሁላችንም እኩል ነን አልከኝ። እንደገና ከመስከረም 30 በኋላ ሁላችንም እኩል ነን። ምንም ክሌም ሊያደርግ አይችልም። እሱ ከኛ የተለየ ምንም እኩል ነን። የምንወክለው ህዝብ ከጀርባችን አለ። ስለዚህ በጋራ የመወሰን መብት አለን። ማንም ጋባዥ ማንም ተጋባዥ አይሆንም። ከመስከረም 30 በኋላ እኔና ልደቱ ዛሬ ጠቅላይ ሚኒስትርና ምክትል ጠቅላይ ሚኒስትር ብዙ ሰው ይሄንን ቦታ ይመኛል። ሚሊዮን ይመኛው ግን መሆን የሚችለው ምንም ሆነ ምን አንድ ሰው ብቻ ነው። ይሄ ጅል ነው አልነቃም። በፌስቡክ በምናምን እዛም እዚህ የሚተነትን ሰው እየተነተነ ይኖራል እንጂ በፍጹም ኢትዮጵያን የመምራት ስልጣን እድል አያገኝም። በፍጹም ይሄ በእኛ ጊዜ ብቻ አይደለም፣ ወደፊቱ ለምን እንደሆነ ታውቃላችሁ? ዱዌል የሚያደርገው ኔጌቲቭ ኢነርጂ ላይ ነው። ፍሬንድሺፕ ምን ያደርጋል? ህዳሴ ምን ያደርጋል? ወጣቶች ጋር መወያየት ተነትን ሰው ይሄ ጅል ነው አንድ ሰው ብቻ ነው። ከመንግስቱ ንግግር በኋላ እችን ወንበር ወደድክም ጠላ የሚቀመጥባት አንድ ሰው ብቻ ነው። አሁን እቺ ወንበር ላይ ልደቱ ይፈልጋል፣ ጀዋር ይፈልጋል፣ መራ ጉዲና ይፈልጋል፣ በቀለ ገርባ ይፈልጋል፣ ዶክተር ይልቃል ይፈልጋል፣ ሁሉ ይፈልጋል። አንድ ሰው የሚቀመጥባት ወንበር ላይ ወደድክም ጠላ፣ እሱም ህዝብ የመረጠው ብቻ። በእርግጠኝነት ልደቱ ወንበሩ ላይ ቢቀመጥ መጀመሪያ የሚገለው ጀዋር ነው። ልደቱ የሚገለው ጀዋር ቢቀመጥ ልደቱ ነው ጀዋር የሚገለው። ጅላጅል ጅላንፎ ያለ ለዚህ ነው። ችግኝ 66 ነው ጭንጦዞ አልኩ ንቅለዋል እኮ ሰዎች። አሁን መንገድ መስፋት ምን ያስፈልገው ይላል ይመጣና ምን ያስፈልጋል? አሁን መንገድ ያስፈልጋል። መብራት የመንገድ መብራት ምን ያስፈልጋል? የመንገድ መብራት ከሚሰራ ቤት ውስጥ መብራት አይበራም ይላል። የመንገዱ መብራት እኮ የሚሰራው በሶላር ነው፣ በፀሐይ ነው የሚሰራው። እያንዳንዱ አዲስ አበባ ላይ የምታዩት መብራቶች በሙሉ ለግንዛቤ እንደው በዚህ አጋጣሚ ላወራላችሁ በሙሉ የሚሰራው በሶላር ነው። ምንም አንድ ኤሌክትሪክ ፍጆታ አይወስድም፣ የመኪና ቻርጀር ቦታዎች ካልሆኑ በስተቀር በሶላር ነው የሚሰሩት በሙሉ። እዛ የምታዩቸው የሚደምቁት ነገሮች የምታዩቸው ህዳሴ ግድብ አሁን ጥቅም አለው ለኛ ምን ያደርጋል ይላል ይወጣል። አሁን ሌላ ግድብ ኮሻ ምን ያደርጋል ኮሻ ይላል። ይሄ ሁሉ ስለ ትውልድ የማያስቡ ስለ ራሳቸው ስልጣን ብቻ የሚያስቡ ናቸው እነዚህ ሰዎች። አሁን ለዚህ ነው ህዝብ የጠፋቸው እኮ። ለዚህ ነው ህዝብ የማይሰማቸው። ደንቆሮ ካልሆነ እኮ የማይከተላቸው ለዚህ ነው። ለዚህ ነው ጅላጅል ጅላንፎ ያላቸው አብይ ሲናገራቸው። ምንም ነገር ባፋቸው ጥሩ ነገር አይናገሩም። ምንም አይታያቸውም። የተናቁ ሰዎች ናቸው። ለዚህ ነው አብይ ወጥቶ ይመርስ የመለሰላቸው። አዳምጡት። ይሄ ጅል ነው አልነቃም። በፌስቡክ በምናምን እዛም እዚህ የሚተነትን ሰው እየተነተነ ይኖራል እንጂ በፍጹም ኢትዮጵያን የመምራት ስልጣን እድል አያገኝም። ይሄ በእኛ ጊዜ ብቻ አይደለም፣ ወደፊቱ ለምን እንደሆነ ታውቃላችሁ? ዱዌል የሚያደርገው ኔጌቲቭ ኢነርጂ ላይ ነው። ፍሬንድሺፕ ምን ያደርጋል? ህዳሴ ምን ያደርጋል? ወጣቶች ጋር መወያየት ምን ያደርጋል? እንትን ምን ያደርጋል ስለሚል ምን ያደርጋል ሆኖ ይቀራል እንጂ ከዚህ ውስጥ ምን ትምህርት ይገኛል? ወጣት ጋር ውይይት ምን ፋይዳ አለው? ህዳሴ ምን ፋይዳ አለው ብሎ መልካሙን ነገር አስቀምጦ ችግሩን ደግሞ በትክክል የማይተነትን ሰው፣ ሁልጊዜ ችግር የሚተነትን ሰው ጭንቅላቱን ያለማመደው ችግር ስለሆነ ማታም ሲተኛ ችግር እያሰበ ይተኛል። መፍትሄ የለም። እነዚህ ሰዎች ደግሞ የሀገር ባለውለታ ነኝ ብሎ ይመጡባል። አንድ ሰው ያቀረቡትን ነገር ላሳያችሁና
ፕሮግራማችንም እያለቀ ነው ያለው። አንድ ነገር ላሳያችሁ። በጣም የሚገርም ቆንጆ አገላለጽ አንድ ሰው ገልጸውት አይቼ እንዴት ደስ እንዳለ ልነግራችሁ አልችልም። ይሄ ያለው ቆይ አንዴ ቆይ ቀመጠበታለሁ። ቆይ አንዳንድ ጊዜ ባለውለታ ነን ይሏል። በዚህ ጭንቅላታቸው ለኢትዮጵያ ሕዝብ ባለውለታ ነን ይሏል። እኚህ ሰውዬ በጣም ታዘቡና አዳመጡት። የሞተው ወጣት የረጫችሁት መርዝ ያሳለፋችሁት ዘመን ጸጽቷችሁ ይቅርታ እንደማለት ባለውለታን የኢትዮጵያ ሕዝብ ውለታዬን ይውቀጥልኝ ብሎ መጣ። አዳምጡት። ደፋር ናቸው እኮ እዚህ በወር ደፋር ናቸው። ደፋር ወር እኔ ደፋርም አውቃለሁ። እኚህ ሰውዬ በጣም ታዝበው ያሉትን ዝም ብላ ላሰማችሁ እንደኔ እንድትስቁ ነው የማሰማችሁ ይችላል። አፍ ማዋሻ ማድረግ ነበረብኝ። እስኪ ምን አናዶት ነው? ቆይ በጣም ፊታቸው ምን እንደሆነ ነው ተናደዱት። እኛ ስንት ጊዜ ተቃጥለን የተሆነ ላይ እርሱ አሁን እስኪ ምን ብሎት ነው? ቆይ እስኪ እናዳምጣቸው። ቆይ አንዳንድ ጊዜ የሀገሬ ሰው አንድ ተረት አለው ነው በቅሎ የሌለው አህያ ይጋልባል። በቃ የፈለገ ድክመት ቢኖርብን ችግር ቢኖርብን ዛሬ በትግሉ ግንባር ላይ የተገኘ ነው እኛ ነን። ይሄ ህዝብ እኛን ከማመን ምን አማራጭ አለ? ምን አማራጭ አለ? ይሄ ሁሉ ዋጋ እየከፈልኩኝ እኔን ያላመነ ማን ሊያምን ነው? ከየት ሊመጣለት? እኔ ብቻ ነኝ ፖለቲከኛ ነው እያልከን ያለው? ኧረ ነውር ነው እባክህ። እንዲህ ስለ ራስህ እንደዚህ አይነት ስዕል እንደዚህ አይነት ግምት ያላቸው ሰዎች እኮ ያብዳሉ። ባይዘው ያብዳሉ፣ ብዙዎቹ ያብዳሉ። እንደዚህ አይነት ያብዳሉ። አሁን የጀመራቸው አሉ እንደዚህ እያሉ። አያብዱም፣ ራሳቸውን የሚያጠፉት። በሌላው ሀገር ላይ ራሳቸውን ያጠፋሉ። በእኛ ሀገር ግን ፈሪ ስለሆኑ ራሳቸውን ያጠፉ ያብዳሉ። ዝም ብሎ ፀጉራቸው ላይ ሰንደል ለኩሶ ከወገበታቸው ራቁታቸውን ይሄዳሉ። በእኛ ሀገር ሌላ ሀገርማ ደፋር ነው። ታክ ያርግና ራሱን ተቻለ እንዲህ አይነት ግምት ያላቸው ሰዎች እኮ ያብዳሉ። ባይዘው እንደዚህ አይነት ያብዳሉ። አሁን የጀመራቸው አሉ እንደዚህ እያሉ። ብዙ ሰዎች ሲነግሩን አሁን ጀዋር ጀምሮታል ይባላል። ምክንያቱም ከኔ ውጪ የሚንቀሳቀስ ቄሮ፣ ከኔ ውጪ የሚንቀሳቀስ የኦሮሚያ ፖለቲካ የለም እያለ ግን በጣም እየተንቀሳቀሰ ሲያይ፣ በተለይም አሁን የኢሬቻውን ሁኔታ ሲያየው ትንሽ ብቻውን እያወራ እየሄደ ነው የሚሉ መረጃዎች አሉ። እና ራስን በዚህ ደረጃ ማምለክ በጣም ስህተት ነው። ኢትዮጵያኖች ሌላ አማራጭ የላችሁም ማለት ምን ማለት ነው? ባለውለታ ነኝ። በምን ደረጃ ነው ራስን አንተ አልገባኝም ያስቀመጥከው? እና ይሄን ያክል ደፋር ናቸው ልላችሁ ፈልጌ ነው። ኢምፖርታንት ሆኖ ሳይሆን ደፋር ናቸው። ይልቁኑ በጣም ከሚገርማችሁ ነገር የህወሓት ጠበቆች አሁን ፊታቸውን አዙሮ መጡ። እሱ በጣም ኢንተረስቲንግ ነገር ነው። እሱም ማየት አለባችሁ። ህወሓቶች ራሳቸው አሁን ተነስተው መጥተዋል፣ ተገልብጠዋል። ዛሬ ከዚህም ከካናዳም ያሉ ለልደቷ አያሌው ናቸው፣ እነ ይልቃል ናቸው። እነ ልደቷ እቺ ራሷ አሁን ያበዱ ቋንቋቸው የቁራ ቋንቋ ይሆናል በሙሉ እየተባሉ ነው ያለው፣ በሙሉ በየቦታው። አሁን እሷ እንግዲህ ይልቃልን መልአክ የምታደርግ አቶ ገዱ ሲመጡ ወይ ብላ የተቀበለች፣ ልደቱ ማለት የፖለቲካው ማስተር ፕላን ብላ ያለች፣ ቤተልሔም ማለት እግር ታቋታለች። አሁን እሷ ራሷ ተገለበጠች። አሁን በሙሉ እርስ በርስ ተባሉ። ዲያስፖራ በሙሉ ተባሉ። በቃ አንድ የቀረ የለም። ሰርካር ሙሉ ተባልታለች። ቅምጦቹ ባብደዋል። የምትለውን አዳምጧት። እሷ ምንድን ነው ያልሽው? ምን ሆነሽ ደግሞ አንቺ? በምን ተጣላችሁ ደግሞ? አዳምጡ። አያሌው ናቸው፣ እነ ይልቃል ናቸው፣ እነ ጀዋር፣ እነ ልደቱ አያሌው ናቸው፣ እነ ይልቃል ናቸው፣ እነ ጀዋር ናቸው። አንድ መድረክ ላይ ተቀምጠው ጀዋር አማራ በዚህ ሁኔታ ከመጣ የሽግግር መንግስት ተቋቁሞ ኢትዮጵያን እናድን። ልደቱ ለምን? ልደቱ አማራን ሙቶ ስለሚጠላው፣ ገዱ አንዳርጋቸው አማራን ሙቶ ገዱ ከአብይ ጋር ፉክክር ወይ ደግሞ የአማራ ሞት ምክንያቱም ጄኖሳይደር ስለሆነ ባህር ዳር ላይ እኮ ስናይፐር አስተክሎ አማራን
ወጣት ያስጨፈጨፈው ያ 200 ምናምን ወጣት ያስጨፈጨፈው ገዱ አንዳርጋቸው ነው ባህር ዳር ላይ። ይሄ ሰውዬስ የሽግግር መንግስት ኢትዮጵያን ለማትረፍ አማራ ስልጣን ተከፋፍሎ ምናምን ባል የአማራን ጆኖሳይድ አፈርድም ያስገብተው የሽግግር መንግስት ለማድረግ እየሰሩ ያሉት እነዚህ ሰዎች ናቸው። ይሄ ቀላል ስለ አማራ ነፃነት መጮኻቸውን አቁመው የሽግግር መንግስት ብለው ስልጣን ያዝ ይላሉ ትላለች። እንግዲህ ያልኩት አንድ ጊዜ አንድ የመጀመሪያ ቆይ እንትን ላሰማት። ቆይ አንድ በጣም የምፈልገው ነገር ነበር ጠፋብኝ። ቆይ አገኘዋለሁ በእርግጠኝነት ይሄ ነው መሰለኝ። ቆይ ይሄውና ራሳቸው ሆነም ሞንጆሪን ደብረጽዮንም ተገለበጠ። ይሄም ተገለበጠው። ይሄም ራሱ አረመኔዎች ናቸው አላችሁ። በቃ አረመኔዎች ናቸው አላችሁ። በሙሉ እየተገለበጠ መጣው። ገና ነው። ገና እኮ መጀመሩ ነው። ይሄ ገና ይባላሉ። ባላማቸው ሳይጽኑ እንደ ቂጣ እንደተገለባበጡ ይሄው አዳምጡት። እንግዲህ ዋናው የደብረጽዮን የእንጀራ ልጅ ዋናው የእነ ኢሳያስ አፈወርቅ የእነ ሞንጆሪኖ የእንግዲህ ልጅ ዛሬ በእሱ አንደበት የሚነገረውን አዳምጡ። ይሄው ደብረጽዮንም ሞንጆሪኖ የህዝብ ህይወት እና ህዝብ የሚባል ነገር ደንታቸው ያልሆነ ምንም የማይመስላቸው እንደው አንዳንድ ጊዜ እኮ እንስሳቶች እንኳን ያለ አግባብ ቢሞቱ ምናልባት በወረርሽኝ ይሄን ያክል ከብቶች አለቁ እንኳን ሲባል ታዝናለህ፣ ይበላሃል። እነዛ ከብቶች ስንት ጥቅም አላቸው ብለ በጣም ነው የሚሰማው። እነዚህ የሰው ይሄን ያክል ሰው አለቀ የነሱ ደንታና እንትን አይደለም። ዋናው ነገር ምንድነው? ጥቅሜን የሚያስከብርልኝ ማን ነው? የምበላው እንጀራ የምጠጣው መጠጥ የሚሰጠኝ አካል አለ። በቃ ሰይጣንም ይሁን ሄዶ ከሱ ጋር ተጠግቶ እሱን እኮ ብሎ መርጦ እኮ መሄድ አንድ ነገር ነው። እኔ እሱ አይደለም በጣም የሚያበሳጨኝ እሱን መርጦ ሄዶ ድፍረቱ ሚዲያ ላይ መጥቶ አሁንም ለህዝብ ሐሳቢ ሆኖ የሚያወራው ነገር እሱ ያበግናል፣ ያበሳጭ አስቆጣ። ታዲያ ስለ የነበረው ይሄን አልነበረም። የትግራይ ህዝብ አለቀ። ለጥቂት ሰዎች ስልጣን ተብሎ የትግራይ ህዝብ ረገፈ። ወርቅ ለመሸጥ ብለው ትግራይ ህዝብ ጨረሱት። እመነኝ ብዬ ስልህ የወጣ አፍንም ተከፍቶ መልአክ ስታደርጉ የነበረው አንተ ደብረጽዮን መቼ ነው ባላማችሁ ባቋማችሁ ምጥኔ እኮ አሁን ባቋም ይሰለቻለሁ። አብቹን አትኩብኝ ብያለሁ። ሺ ነገር ቢመጣ ከነስተቱ ይጆ ይሄዳሉ ብያለሁ። አለቀ በቃ። ከነስተቱ እኮ ነው ይጆ የሚሄደው። ስህተት ቢኖርበት እንኳን ከነስተቱ ይጆ ሞታለሁ አብሬ ቢወስኛል። በቃ ይሄ ነው ውሳኔ ማለት እኮ ይሄ ነው። አቋም ማለት ይሄ ነው። እንደ ቂጣ ጠዋት ለማታ እየተገለባበጣችሁ ዛሬ አፍቃሪ ነገ ተጣይ እየሆናችሁ እስከ መቼ ነው የምትኖሩት? ህሊናችሁስ አይወቅሳችሁም ወይ? ለዚህ ነው አየህ ትረሱታላችሁ። ትናንት ምን እንዳወራችሁ ዛሬ አታውቁትም። ይሄ ደግሞ ምንድነው ውርዴን የሚባለው? ምንድነው የሆነ በሽታ አለ። እንደሱ በሽተኞች ናችሁ፣ ተጠቂዎች ናችሁ እናንተ። ተጠቂ ትባላል፣ ተጠቂ። ስለዚህ ከዚህ በኋላ እችን ሀገር ከነ ችግሯ ይዞ የሚያስቀጥል ትውልድ እንጂ ያለው ከዚህ በኋላ ከናንተ ጋር የሚንደፋደፍ ማንም ያምሩ ዘገምተኛ የለም። የናንተ ችግር ፖለቲካችሁ፣ ጭንቅላታችሁ በሕክምና እንዲታይ ሪፈር እናደርግላችኋለን። የአእምሮ ጽፍ የአእምሮ ሐኪም የአእምሮ ምንድን መጽሐፉ ይሄ ነው። ጽና፣ አገር ትቀጥላለች አልኩ። በቃ ፔሪድ ይሄ ነው። እንደ ቂጣ ጠዋት ለማታ ዛሬ አፍቃሪ ነገ ተጣይ ከነገ ወዲያ ተወር እንዲህ አይነት ነገር የለም። ዓላማን ይዘህ መቀጠል ነው ያለብህ። ስለዚህ በዚህ ምክንያት እየተዋረዳችሁ የወረዳችሁ የመጣችሁ የዘቀጣችሁ የመጣችሁት የትግራይ ህዝብ ንቃው። እኔ ልምከርህ፣ አሁንም በድጋሚ ልምከርህ፣ ለሁለተኛ ጊዜ አይደለም ለሶስተኛ ጊዜ እመነኝ፣ ይጨርሰዋል። ጦርነቱ አይቀሬ ነው። እመነኝ፣ ጦርነቱ በመሀል አይመጣም። ጦርነቱ በሻዕቢያና በኤርትራና በትግራይ ድንበር ላይ ያልቃል። ጦርነቱ ትግራይ ከተማ ውስጥ መቀሌ ላይ ይሆናል።
አስመራ ላይ ይሆናል ጦርነቱ። ይሄም ነገራችሁ ነገር ስለሚሆን ነው። ከኛ ጋር ጦርነት ከተጀመረ ግን ነገር ያለው ጠዋት ጀምረ ነው ከሰዓት ነው የሚጨርሰው። እግረኛም ላይሄድ ይችላል። ወይ ሃይማኖት ከነ ተከታዮች ነው ዲቪ ካብቹ ወደ ውጭ ብለን በአቋማችን ጸንተን ያለ ነው። ሚሊየንስ ተከታይ እኮ ነው ያለኝ ሀገር፣ ሚሊየንስ ተከታዮች እኮ ነው። እኛን የሚያጅቡትን ብታዩ በየቦታው ብትሄዱ እኮ የኛ ሰዎች እኮ ናቸው ያሉት። በዓላማቸው ጸንተው የታገሉ ያሉ ናቸው ያሉት። ሰባ ደረጃዎች ወይ እኛም እንወዳቸዋለን። ከአዲስ አበባ ሰባ ደረጃ ገቡ። ስለዚህ ሀገር እንደ ሀገር ትቀጥላለች። እኔ ራሴ መኖር አልፈልግም። አሁን ጨርሻለሁ። እኔ አሁን መኖር ፈልገው ስለ ልጆቼ ነው፣ ታች ያሉት ወንድሞቼ፣ ስለ እነሱ ነው የማስበው። ሰውየው ቪዥኑ ብታምንም ባታምንም ስለ ሀገሩ አያስብም። ስለኛ ምናምን የ40 60 80 60 ምናምን አያስብም። ሰውየው ቪዥኑ ስለ ልጆቹ ነው። አብሮት መጽሐፍት ቤት አይተሃል? ዛሬ ሂድና እይ። ዛሬ አብሮት መጽሐፍቶች ለምንድን ነው 30 ያልተሰሩት አዲስ አበባ ላይ ብሎ የተናገረ ነው ጠቅላዩ። ልጆቹ ማንበብ አለባቸው ነው። አርቲፊሻል ኢንተለጀንስ ሂድና ግባ። ስለ ስፔስ ሳይንስ ነው የ16 ዓመት ልጆች እያጠኑ ያሉት። የ18 ዓመት ልጆች ሂዱና ግቡና ያው እድሉ እኮ አላችሁ፣ መግባት ትችላላችሁ። እንደ ድሮ የተከለከለ መከላከያ እኮ ብሩ ክፍት ነው፣ አጥሩ ክፍት እኮ መግባት ትችላለህ። ማንም አይከለክልም። ሂዱና እዩት። እዚህ ቁጭ ብለህ ዩቲዩብ ላይ ተጥደህ እንደምታወራው አይደለም። ሀገር ሄዳለች። ፔሬድ በለስ ላትመለስ ወጣች። ዓለም እስኪያጨበጭበላት ድረስ ደርቢ የተካሄደ ነው እና መዝሙር እየዘመሩ ተከብረሽ የኖርሽ አባቶቻችን እንደም ያው አንበላም አንጠጣም ብለን ያጸናነውን መሪያችንን ማናባቱ አንበላም አንጠጣም ብለን ቋንቋ ተመቸኝ። ፊል አርጋት ልክ እንደ ገንዘብ አልበላም አልጠጣም ብዬ የገዛሁት ጫማ ይላል። አልበላም አልጠጣም ብዬ የያዝኩትን መሪ ይላል። ደስ የሚል ቋንቋ። የዘመኑ ቻሪፍ የዘመኑ ማን ቅድሚያ ነገር የዘመኑ ተብሏልች። እና ውድ አድማጭ ቤተሰቦች ምርጫችን አንድ ነው፣ ሰላም። ምርጫችን ፍቅር፣ ምርጫችን እርቅ፣ ምርጫችን አንድነት። እዚያ መስራት ያለብን ኢኔሴ ትራክ ዩር ቢዝነስ is done. Time to go back to ኢትዮጵያ። የትም ሀገር ነገርኳችሁ። እኔ የምታስታውሱ ከሆነ እስኪ ወደ ኋላ ሄዱና ይዩት። አልከናል ብዬ ነበር ትላለህ ይሉኛል። አንድ ኮመንት ጽፉና ስላልኩ ነው ብላችሁ በዚህ አጋጣሚ ቋንቋ ትጥሏት። እኔ ምን ብያችሁ ነበር? እመኑኝ ኢትዮጵያ ምን አልኳችሁ? የምድር ገነት የዓለም ሕዝብ ለምኖ የሚገባባት አገር ነች ብያለሁ አላልኩም? እስኪ አላልኩም? እንደምናትሳቡ እስኪ በሉ እናንተ። ይኸው ዳኛ ለዚህ ያሉታል። የዓለም ሕዝብ ለምኖ የሚገባባት እመነኝ። አሁን ዓለማቶች በሙሉ ኢትዮጵያ ነገርፉት። በቃ አለቀ። እየመጣን ያለው ጨረስን እኮ። ትንሽ ችግሮች ይሄ የመንደሩ ጫጫታ ምናምን ነገር የሽፍታ ምናምን ነገር የሻፋጁ ግሩፖች ምናምን ተዋቸው። እነሱ ለኛ ምንም ከምን ሄድን። በቃ ጨረስን። በቃ አሁን ምንም እንዳይጸጽትህ እንዳትቆጭህ ኢትዮጵያ ጥያቄ የለም። ፍርድ ቤት አትቀርብም። ህሊና ግን መሬቷን ባየ ቁጥር ሀገርህን ባየ ቁጥር ምን አድርጌ ነበር ብለህ ከራስ ጋር ትጣላለህ። ከራስ ጋር ምጣል። ማንም አይከስም፣ አይጣልም። ህሊና ግን ይጣላል። ሀገር ትከሳለች። አሁን ነው ጊዜው። ቁምላት። የበደልኩሽን ኢትዮጵያ ክስሻለሁ በላት። ሳላክ ተሳስቻለሁ በላት። ሀገር መሀሪ ነች፣ ትምርሃለች። አለበለዚያ ከነ ኃጢአት ትሄዳለህ። ከነ ኃጢአት የምነግርህ ነገር ስለሚሆን የምነግርህ ስለዚህ ኢትዮጵያ የት ነው ያለችው? አላቅም። በአቅሜ አስደብቀኝ ነግራቸው አልነበር እና ይሄ ነው ያለው። እና ውድ አድማጭ ቤተሰቦች ሻዕቢያና ህወሓት አይቀሬውን ጦርነት እርስ በርሳቸው ይጀምራሉ ያልኩትን እንግዲህ ማየት ነው። ሰሞኑን ጠብቆ ይሄንን እንዴ ቢያንተ አለመቀበል በደል ነው። በቅርብ ጠብቆ ነው። በኤርትራ ትልቅ ቀውስ ሊመጣ ነው። ዛሬም ነገም ጠብቆ ወይ ይጨፋጨፋሉ ወይ ይጨራረሳሉ
ወይ ደግሞ አንድ ከውስጥ የሚወጣ ኃይል መንበሩን ይቆጣጠረዋል። የሚቆጣጠረው ኃይል ምን አይነት ሆኖ ይመጣል አናውቀውም። ግን በኤርትራ ትልቅ ቀውስ ሊመጣ ነው። ህዝቡም ባለስልጣኑም አምርሯል። በዚህ አጋጣሚ ላይ እዛው ኢሳያስ ስር ያሉ አመራሮች ሁሉ አምርሯል፣ ተነስተዋል። ኦፍኮርስ የሚታሰሩት ታስረዋል። ዛሬ ብቻ ወደዚህ ላይፍ ስገባ ድረስ ከ8 በላይ ከፍተኛ ባለስልጣኖች የቁም እስረኞች ሆነዋል። ወደ 4ቱ ተራይቶ ገብቷል እስር ቤት። የመከላከያውን ገድል አትጠይቁኝ፣ አልተቻለም። መከላከያው ጥባጥቤ ነው የተጫወቱበት። ጥባጥቤ ከ3 ኃይል ጋር ነው ጥባጥቤ የተጫወተው። በዚህ አጋጣሚ ላይ አንድ ቁጥር አድርጉልኝ። ለአማራ ክልል ልዩ ኃይሎች ምንድነው ምን አስከባሪዎች ነው የሚባሉት፣ አድማ በታኞች፣ ሚሊሻዎች ከፍተኛ የሆነ ምስጋና አቀርቡልኝ። ለበለቧቸው ተራራ ለተራራ የተቀበሉ የሰጠሩትን ገድል አትጠይቁኝ። አንድ ቁጥር አድርጉልኝ። እሱ የሚሰገን ሰው ናቸው። በጣም እኔ ለነሱ ትልቅ። በዚህ አጋጣሚ ላይ እኔ በሽልማት ደረጃ ላይ ከሄድኩኝ እንኳን የሚሸልመው የሀገር መሪ ክልል መሪ ካለ አረጋን ሸልመዋለሁ። የአማራ ክልል መስተዳድር የሚሸልም ጀግና በሳት የተፈተነ ሁለቱ አብቹና እሱን አመሳስላቸዋለሁ። አብቹ አሁን የሞተች የበሰበሰች ሀገር ይዞ ሌላው ሰው እኮ ኮላፕስ ያደርጋል። ከ2 ወር ከ3 ወር በኋላ እኮ ሀገራት ምራም። እኔ ኢትዮጵያን አሁን ብታይ ለሰዓታት አልመራም። ከነ ችግሯ ይዟት ደረጃ ደረሰ። አረጋም እንደዚሁ ነው። እሳት ውስጥ ነው የገባው። ዶክተር ይልቃል ከወጣ በኋላ አረጋ ሲመጣ እንዴት ነው የሚችለው ነው ያልኩት። እንዴት የተፈለፈሉት እዛ ውስጥ በእነሱ ውስጥ ሆኖ አማራን አጸና። በእነሱ ውስጥ ሆኖ የሻዕቢያ መፈልፈያው ሀገር ነው ባህር ዳር፣ ጎንደር፣ ወሎ ዋና መናኸሪያቸው ነው። ሰሜን ሸዋ ተዳቅሎ የተቀመጡ ናቸው በሙሉ። በነዛ ውስጥ ነው የአማራ ክልል መስተዳድር ሆነ መምራት በጣም ከባድ ነው። በዛ ውስጥ ነው ያለው። የሚደነቅ መሪ ከጠራችሁ በእውነት እንገራችኋለን እሱ ነው። ቦኮ ሃራም ደወለ። ቦኮ ሃራም ደህና ነው ወይ? ሰላም አለ? እንደምን አለ? ምንድነው የቤተ መንግስቱን ጉዳይ እኮ ችላ አላችሁ? አልገባችሁም? በሰላም ነው? ተቀላቀልክ እንዴ? ዋው ቦኮ ሃራም ወደ ኢትዮጵያዊነት ተመልሷል። እስኪ አንድ ቁጥር አድርጉለት ለቦኮ ሃራም ሁላችሁም። በጣም ደስ ይላል ቦኮ ሃራም ህዳሴ ግድቡ እንዴት አየው? የከተማ ውስጥ እድገቱ ልማቱ እንዴት አየው? ምን እናፈርሰው መብራቶቹ ምናምን እናጥበው መንገድ ጠበብ እናድርገው መንገዱን ቆጠብ መንገዱን ጠበብ እናድርገው እንዴ? ሰፋብህ ወይስ እንዴት ሆነብህ? የት ነው ኦሮሚያ የምትባል? የት ነው ኦሮሚያ ማለት የት ነው? የት ነው ኦሮሚያ ማለት የት ነው እኮ? የት ነው ኦሮሚያ ማለት ማን ነው? ብንለቀው ኦሮሚያ ብንለቅህ አርሲና ባሌ ዝም ብለህ ተቀመጥ አትጨራረስም? ሐረርጌና ሰሜን ሸዋ አትጨራረሱም? ወለጋና ባሌ አትገዳደሉም? የትኛው ኦሮሚያ ነው የምንሰጠው? ቆይ አንተ እንደ ኦሮሞ የምን ኦሮሞ ነው አንተ? ያንተ ነገር የመጀመሪያ ሸዋ ነህ ወይስ ባሌ ወይስ አርሲ? እንዴት አታምንም? እየተጨራረሰ ያለው አሁን የአርሲ ኦሮሞ ከሐረር ኦሮሞ ጋር አብሮም ሳይበላ ለምን ውሸት ነው? የወለጋ ኦሮሞና የሸዋ ኦሮሞ አይደል የሚጨራረስ ያለው? ይሄ አንተ አሁን የምትሄድበት አካሄድ የግብፅ አካሄድ ነው። ግብጾች እንደዚህ ነው። አሁን አማራ ብትሄድ ይኸውልህ፣ አሁን አማራ ብትሄድ አሁን ጎንደርና ጎጃም ይጨፋጨፋል ብለቀው፣ ጎንደርና ወሎ ብለቀው ይጨፋጨፋል። ይሄ የተሰራብን ነው። እንደ ሰው ኢትዮጵያዊ ነኝ ብለህ ትቀመጣለህ አትቀመጥም? ከሁለት አንዱ ነው ማስመረጥ። በቃ ይሄን ብቻ
በቃ ኢትዮጵያዊ ካልሆንክ ግብፃዊ ነህ ሀገር ትወጣለህ አትገባም ሀገር አገር የለም ስላላገኘ ነው እንጂ አስረን እናስወጣለን ከሀገር ኧረ እባክህ ዝም በል ለማንኛውም ቻው በቃ ለማንኛውም እሺ ሰላም ለማንኛውም እሺ ኧረ እባክህ ዝም በል እያየን ያለ ነው የሸዋ ኦሮሞ እንዴት ወለጋ እንደሚጨፈጭፈው የሐረር ኦሮሞ እንዴት አድርጎ በአርሲ ኦሮሞ እንዴት እንደሚያደርገው የባሌ ኦሮሞ በእያንዳንዱን እያየን ያለ ነው እኛውን አንድ ሰው እንደ ሰው ኢትዮጵያዊ ሆነ የምትቆም ከሆነ ትቆማለህ አለበለዚያ ልቀት ትወጣለህ ወደ ግብጽ ነው ምልካችሁ ይሄ ሁለተኛው ቦኮ ሃራም እኮ ነው ሁለቱ ቦኮ ሃራሞች ናቸው እኮ ይሄኛው የሸኔው ነው ይሄ ማለት የጃልማሮ ምክትሉ ነው የጃልማሮ ከጃልማሮ ጋር ያኛው ደግሞ የግብጹ ነው ሁለት ቦኮ ሃራሞች እኮ ናቸው ያሉት ይሄ አሁን ከጃልማሮ ጋር ያለው ጃልማሮ የት ነው ያለው ቤት በኩል ደግሞ ውጊያ ጀመራችሁ ሰሞሻ ገባችሁ እንዲቀላል እሺ አብይማ እኮ ያለ መሪ ሆነ እኮ የአፍሪካ እኮ መሪው ተመረጠ አልሰማህም እንዴ አይደለም ይኸውልህ ዛሬ አዳምጥ ዛሬ የአፍሪካ መሪዎች ስብሰባ አለ ኬንያ ላይ ስብሰባው ማን እንደሚመራው ታውቃለህ አብይ ነው የሚመራው ኬንያ ገብቷል አሁን የ50 አፍሪካ ሀገሮችን በሙሉ መሪ ስብሰባውን የሚመራው አብይ ነው እንዴ የነገርኩ አፍሪካ አሁን ኬንያ ነው ያለው አሁን በአሁን ሰዓት 50 ምናምን የአፍሪካ መሪዎችን አንዱ የገባው ደግሞ ዋናው የሸኔ መሰባሰቢያ ኬንያ ስለሆነ ኬንያ ያሉት ሸኔዎች በሙሉ ለማጥፋት ለሩቶ ትእዛዝ አስተላልፏል ዛሬ ኬንያ ያለ ሻዕቢያ ሸኔ በሙሉ ይደመሰሳል በቃ ዛሬ ነው የሚጠፋው ተለቅሞ የሚገቡት እንዳለ ጠቅላላ ተለቅማችሁ ትወጣላችሁ ዛሬ ሩቶ ትእዛዝ አስተላልፋል ዛሬ ከስብሰባ መልስ በል በቃ ቻው እሺ እወዳለሁ ለማንኛውም እሺ እንደኔ መንዝረኝ ተጉለት ቡልጋ ይሩ እሺ እኔ ኦሮሞም ነኝ ትግሬም አለብኝ ኦሮሞ አለብኝ አፋር አለብኝ ጉራጌ አለብኝ የሌለብኝ የለም እኮ ነው እሺ በቃ ቻው እሺ በቃ ደውላለሁ እሺ እንደዚህ ነው ዘረኝነት እንደዚህ ነው ጎትቶ ይወስዳል አንተ ኦሮሞ ነው ይለኛል ወንወዳለን ኦሮሞ ነው ይለኛል ዲቃላ ነው ይለኛል ዲቃላም ብትሆን ያኛው ቦኮ ሃራምማ ተመለሰ እኮ እንደምንም መለስ ነው እጁን ጥምዘን አሁን ደግሞ ጠፋብኝ ሰሞኑን ደግሞ ወይ ዴባችን ብቻ ፈጣሪ ረጅም ዕድሜና ጤና ይስጥ ለሀገር የደከምከውን ድካምን ቁጭ ብለህ በደስታ የምትኖርባት ዘመን አሜን ትልቁ ምርቃት ሰጠሽ የስዬ ወይ አሜን 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 እና ይሄ ያለው ውድ ወንድሞቼ እንግዲህ ረጅም ሰዓት ቆየን በርቱ ላብስታችሁ ጸሉ ያጋንንት ውጊያ ነው የምናደርጋለው ስለዚህ አብስታችሁ ሰላም ይስጠን ልብ ይስጣችሁ ቀልብ ይስጣችሁ በቃችሁ ይበላችሁ ይሄንን ነው የምንመኘው ምንም አንፈልግም ጦርነት ጎጂ ነው ጦርነት አንፈልግም ጦርነት ቆሻሻ ነገር ነው ሰላም ብቻ እንፈልጋለን የተጣላ እንዲታረቅ ያልተግባባ እንዲግባባ ሰላም በሀገራችን እንዲመጣ ዛሬ ግብጽ አያችኋታለም እያለቀሰች ነው ያለችው አለቀሰች ኢትዮጵያን የነካ የለውም በረካ አላችሁ ነበር ከሱዳን የጀመረ ለቅሶ ግብጽ ገባ ዛሬ ውሃ ለቃብኝ ነው ትናንትና ውሃችን የምንጠጣው አጣ ህዝቡ ሁሉ እንትን አለ ያላለችው ያልከሰች ነው ውሃው ጎደለ ልብስ ማጠቢያ እንኳን የግብጽ ማጣ
ምግብ የምንሰራበት እንኳን ውሃ ጎደለ ምናምን ስትቆየች አሁን እንደገና ውሃ አለቀቀች ኢትዮጵያ አለች። እንደገና በጎርፍ ተደረገ ውሃ አለቃብን ነው ኢትዮጵያ። እንደዚህ ያክል የወረደ ገና ነው። ገና ያለቅሳሉ። እኔ ነግራቸዋለሁ። እመኑኝ በግብፅ ላይ ማት ይመጣባታል። የዛሬ ወር ምናምን ሰራሁትን ቪዲዮ ተመልከቱ። ይኸው ማት መጣባታል። አሁን ተመልሳ አፉትሪ ላይ አፉብሉኝ ትላለች። የሶማሌው መሪ ነገራት፣ ይህ ኢትዮጵያን አትንኪ። ኢትዮጵያ የራሷ የስንት ሺህ ዓመት ታሪክ ያላት አገር ነች። አትንኪ። ህዝቡን ሁሉ ቀጥረሽ ገዛሽ፣ ባንዳ መለመልሽ። ወደብ ለኢትዮጵያ የግድ ነው፣ ያስፈልጋታል፣ የራሷ ነው ብላ ሶማሌ እንኳን ከኛ ጋር ቆማ ግብፅን አሳበደች። አሁን የውስጣችን ባንዳ የውስጣችን ቅጥረኛ በእምነት ቤት ውስጥ የተሰገሰጉ በዘር በሃይማኖት ያሉ እነሱን ለቅመን ማውጣት ነው ያለብን። አንድ ሰው አንድ ካወጣኩ እፍኛ አይሞሉም እኮ እነሱ። አሁን ደግሞ ሻዕቢያና ህዋቶች ወደ ስልጤ መንደር ገብታቸዋል አሉ። ስልጤዎች እየሰማን ያለ ነው። ሌላ ቦታ ላይ መኖር ስላልቻሉ ሌላ ቦታ ላይ ስለሚለቀሙ ወደ ስልጤ ዞን እየመጡ ነው አሉ። ስልጤ ዞን መስተዳድር የስልጤ መስተዳድር በጉያ ያስከውን ሻዕቢያ በጉያ ያስከውን ህወሓት አውጥተህ ካልሰጠህ አንተ የምትከፍለው ዋጋ ከባድ ነው። እየነገርኳቸው ነው። እየሰማን ያለ ነው ብዙ ነገር። ጥንቃቄ አድርጉ ብያቸዋለሁ። ይሄን ያለው እንግዲህ እና ክል ካውራን ይበቃናል። ውድም ወዳችሁ አድማጭ ሰዎቼ ወዳችኋለሁ። ሰላማችሁ ብዝት ይበልልኝ። እንግዲህ በኋላ ደግሞ በተለያየ ሰበር ዜና እስክንገናኝ ድረስ የመከላከያው ድል የሚያኮራ ድላችንን እንግዲህ ያጣጣምን በይበልጥ ደግሞ ነገም ከወዲያም ሰሙታላችሁ። ጽንፈኞች በቃችሁ። የሻፋጁ ተከታዮች የሻዕቢያ ፋኖ ጁንታ ተከታዮች ውጡ፣ ለሰላም ተቀርቡ ነው የምላችሁ። ሰላማችሁ ይብዛልኝ። አዲስ አበባ ትላንት ምን ትመስላለች ዛሬስ የሚለው ነገር ያቀነባበርኩትን እሱን ከፍቼላችሁ ፕሮግራማችን ዘጋለን። ክብር ለሚሰጠው ክብር ለኢትዮ ኤርትራ ህዝቦቻችን፣ ንጹህ ኤርትራውያን ቤተሰቦች እወዳችኋለሁ። ከኤርትራ ጋር ችግር የለብኝም። ከሻዕቢያ ጋር ግን እስከ መጨረሻው እፋለማለሁ። አንድ ቁጥር ታርጉላላችሁ ለጀግና መሪ፣ አንድ ቁጥር ታርጉላላችሁ ለትንታጉ ንስራ ሞራ መሪ፣ ለመከላከያ ኃይላችን፣ ለምድር ኃይላችን፣ ለባህር ኃይላችን፣ ለአየር ኃይላችን፣ ለፌዴራል ፖሊስ፣ ለደህንነት ተቋሞቻችን፣ ለለውጥ አራማጅ ኃይሎቻችን በሙሉ አንድ ቁጥር ታርጉላላችሁ። አዲስ አበባ ምን ትመስል ነበር ትላንት፣ ዛሬስ ምን አስመስሏታል የሚለውን ይኸው በተወሰነ መልኩ አቀነባብሬ ያለው ዋናውን ዶክመንተሪ እስክለቅላችሁ ድረስ በዚህ ተዝናኑ። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። ሰብስክራይብ ልንደፍን ትንሽ ነው የቀረን። አሁን ለቤታ አዲስ ነኝ፣ ተመችተኛል፣ በርታ። እሺ እንድሪስዬ ዌልካም ኑ ግቡ። አሁን ሁሉ ብዙ የመጣችሁ ያላችሁት ግቡ፣ በርቱልኝ ነው። ፋኖ ዋይ ሂዱ ቫርቲክስ ሐኪም አዞለት ነው ቱኒ። ለማንኛውም ይሄን ያለው ይሄው አዲስ አበባ ትላንት ምትል ነበረ። የትላንት ፒያሳ ነው ያለው። ጸናሁኝ እኔስ ለአገሬ ዋስተበቀ ጎኜ ለናይበገሬ ሙሾ እንዲያከትም ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር። ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር። እንደ ጎራ ብጮህ ሰው ከተከተለኝ ለአገሬ መሆኑን ሁሉም ከተረዳኝ አሁን እጮኻለሁ ነገም ይሁን ዛሬ ነው ሳልኖር ላኑር ብዬን ኢትዮጵያ ሀገሬን። ሕዝቤ ሆይ ተነሳ ምንም ሳታቅማማ ጥላ እንኳን የለውም ሀገሬን ተቀማ። በሀገር ይሻላል ብትቆስል ብትደማ ትውልድም ይኮራል ዝናህን ሲሰማ ዝናህን ሲሰማ
አይሰለቸኝም በደጋግመው እንደ ዳዊቴ አገር እያልኩኝ ስምሽን ማወደስ ኢትዮጵያ እናቴ ስንቱን ስቃይ ስንቱን መከራ አላሳለፍኩት ይመስገን አምላክ ዛሬ ላሳየኝ ሰጥቶ ጽናት ጸናሁኝ እኔስ ለአገሬ ዋስተነቀቆኝ እናይበገሬ ሙሾ እንዲያከትም ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ይታየኛል ዛሬ የሀገሬ ተስፋ ሀገሩ ሲገባን ከሀገሬ ተገፋ አጎንብሶ ሲስቅ